ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ። አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት የህይወት ገጠመኝ 102ኛ ነው። በርዕሱ ላይ እንዳያችሁት እብድ ያገቡ እናት ወይም ደግሞ እብድ ያገባች አንዲት ሴት ህይወቷ ምን ይመስላል? ምንድነው እብድ ማግባት ወይም ደግሞ ይሄ ነገር ምን ማለት ነው? ይሄን ገጠመኝ እንድሰማ የፈቀደ አምላክ ስሙ የተመሰገነ ይሁን። እኔ ራሴ ይሄንን ገጠመኝ ለእናንተ ለማቅረብ በጣም ጓጉቼ ሳለው ገጠመኙ ግን ቶሎ አላልቅ ብሎኝ 6 ወር ተንጓቶብኝ ነበር። ከዛም በላይ ሄዷል። ግን እኔ 6 ወር ነው የምለው። ለምን እኔ ከገባሁበት ሰዓት ጀምሮ ያለውን ፓርት ነው የምቆጥረው። ከዛ በፊት ብዙ የተሰቃዩ እናትና ብዙ አይነት መከራ ያዩ ቤተሰቦች ስለሆኑ ያንን እንደ ለብቻው ቆጥሬ ነው 6 ወር ያልኩት። እስቲ ከትምህርቱ የምትማሩትን ኮሜንት ላይ ጻፉልኝ። ሰላምታችሁን ተቀብያለሁ። ግን በይበልጥ የምፈልገው በዚህ ገጠመኝ ላይ የተሰማችሁን ስሜት እፈልገዋለሁ። እኔ የተሰማኝን ስሜት ስለማቀው የተሰማኝን ስሜት በኮሜንት ላይ አልጽፍላችሁም። ግን ከገጠመኙ ትረዱታላችሁ እዛ ውስጥ የምትሰሙት ነገርና እናንተ ግን የሚሰማችሁን ስሜት ማወቅ እፈልጋለሁ። ከጨረሳችሁት በኋላ በየ10 ደቂቃው በየ20 ደቂቃው ምን አይነት ስሜት እንደተሰማችሁ ብትነግሩኝ ደስ ይለኛል። አንድ ሰው ቢያንስ 3 ኮሜንት 4 ኮሜንት ቢጽፍ ደስ ይለኛልና ዛሬ ኮሜንቱን እንደው ቪዲዮውን 20,000 ሰው እንኳን ቢያየው ኮሜንቱን ደግሞ 10,000 ወይም 7,000 ሰው ጠብቃለሁ በትንሹ ማለት ነው። ሌላው እንግዲህ አንዳንድ ጊዜ ቪዲዮ ስለቅ ኦርቶዶክሶች ብቻ ናቸው የሚያዩት ብዬ አላስብም። ምክንያቱም ከ20,000 ሰው በላይ አይቶት የቴሌግራም ግሩፕ ቻናል እንደከፈትኩኝና ቴሌግራም ቻናል ብቻ አይደለም የጸሎት ማህበርም እንደከፈትኩኝ ተናግሬ 20,000 ሰው ምናምን አይቶታል። ግን እንደው ቢያንስ ገብተው እንኳን ባይጸልዩ ሜምበር ስለመሆን ወይም እንደው ገብቶ ማህበርተኛ ለመሆን ጆይን አድርገው መቀላቀል ይችላሉና ለምን እንዳልገቡ ሳስብ ለካ ኦርቶዶክሶች ብቻ ለሚያዳምጡኝ ሁሉም ሰው ያዳምጣልና የሁል ጊዜ ደንበኞቼ ከ10,000 እንደማትበልጡ ነው የተረዳሁት። የሁል ጊዜ ከዛ በላይ ግን ትምህርቱን የምትማሩት በጣም ብዙ ሰዎች ናቸው። 40፣ 50,000፣ 100,000 እስከ 600,000 የታዩ ቪዲዮዎች አሉ እኔም በተመለከተና እናመሰግናለን። ለማንኛውም ቴሌግራም የጸሎት ማህበር ከፍቻለሁ። አቤቱ ማረን የሚል የጸሎት ማህበር ነው። ኮሜንት ላይ አስቀምጬላችኋለሁ ፒን አድርጌ። በዛ መሰረት ወደ ቴሌግራም ገብታችሁ ሊንኩን ተጭናችሁ ገብታችሁ ጆይን ማድረግ መቀላቀል ሜምበርስ አባል መሆን ይጠቅማል ማለት ነው። መልካም ቆይታ። ኤፍታህ መዝሙር ቤት። በዚህኛው ገጠመኝ ውስጥ የሚገርማችሁ እኔ ከ6 ወር በፊት የጀመርኩት ገጠመኝ ቢሆንም እድሜ ልክ የተኖረ ነው። ወደ ኋላ ሊልላችሁና ከምን እንደሚጀምር ብተርክ ደስ ይለኛል። እንዴት እንደተጀመረ ማለት ነው። አው እብድ ማግባት ምን ማለት እንደሆነ ትረዱታላችሁና አንዲት ወጣት ሴት የዛሬዋ እማማ ማለት ነው የዛሬ 25 ዓመት ምናምን እንደዚህ ብላችሁ ሰዱትና 25 ዓመት ይሆናል። ከ30 እስከ 25 ዓመት ብላችሁ ሰዱት። ቀበሌ ቤት ሰጥቷቸው እዛ መንደር ከገቡ ጊዜ ጀምሮ እሳቸው በር ላይ መጥቶ የሚተኛ አንድ እብድ ነበር። ወይም ደግሞ እቺ ሴት በር ላይ ልበሉ አንቺ እያልኩ ላውራ፣ ለምን ስሜት ውስጥ እንድትገቡ ስለምፈልግ ነው። እቺ ሴት በሯ ላይ መጥቶ ያ እብድ ይተኛል። በር ያንኳኳል። ሲከፍቱ ውሃ የሚጠጣ ይላል ያዛልና እንዴ ደግሞ ካንተም ብሶ ደግሞ ታዛለ እንዴ ነው ሲሉ ጊዜ በድጋ ወድንጋይ ግንባሯን ነው የሚላት እና 2 ጊዜ ስላቀመሳት በፖሊስም ቢያባረሩት ለሊትም መጥቶ እዛ ቦታ ስለሚቀመጥ እብድ ስለሆነ ማንም ሰው ስለማይናገረው በቃ ሲጭኛልሽን ስጭው ምን ችግር አለው አንድ ድሃ መርዳት ምናምን ብለዋታል። እና ውሃ ሲጭኝ ተብላ ስለተፈነከተች ውሃና እንጀራ ማቅረብ ጀመረች ማለት ነው። እንዲህ እያለ 1 ዓመት ምናምን ተቀመጠች። ባሏ ወታደር ነው። ውትድርና ሄዶ በዛው ያው እንግዲህ ተሰውቷል። በጦርነት በተለያየ አይነት ምክንያት ባሎቻቸውን የሚያጡ ሚስቶች አሉ። ከነሱ ውስጥ አንዷ ነችና ልጆቿን የግዴታ ብቻዋን ማሳደግ ነበረባት። በእርግጥ ጡረታ አለ።
ተቆራጭ አለ ወይም ደግሞ አንዳንድ ድጎማዎች አሉ ለወታደር ሚስቶችና ለጀነራል ሚስቶች የሚሰጥ ነገር አለ። ግን ያም ሆኖ የዛኛው መንግስት ጅማሪ ወቅት ላይ 10 ዓመት ላይ የሞላበት ወቅት ስለነበር የዛሬ 30 ዓመት እንግዲህ የዛሬ 30 ዓመት ማለት ያኛው መንግስት የኢህአዴግ መንግስት ማለት ነው 10 ዓመቱ አካባቢ ላይ ነው የነበረው መንግስቱ ከተቋቋመና ለሁሉም ነገር ቦታ አይሰጥም ነበር። ለአዳዲሶቹ ባለስልጣናት ነው ቦታ የሚሰጠው። እሱም ገና እንደተጀመረ ስለሆነ የተሰዋው ያ መንግስት በተለየ መልኩ አላገዛትም፣ ግን አልጎደለባትም። ቤትም ተሰጥቷታል፣ ተቆራጭ የሚደረግላታል፣ ልጆቿን ታሳድጋለች። እና ግን እድሜያቸው የጨመረ ሲመጣ 2 ወንድ 2 ሴት ነው ያላት። በዛ ላይ ደግሞ መንታ ነው የወለደችው። 2 ወንድ መንታ 2 ሴት መንታ ነው የወለደችው በአንድ ጊዜ። እና ይሄ ደግሞ በቤተሰባቸው ውስጥ መንታ በዘራቸው ውስጥ ያለ ነውና ብርቅም አይደለም፣ ግን ከበዳት ማሳደጉ። እና እንዴት አድርጋ ልጆቿ እንደምታሳድግ ከጎረቤት ጋር ትማከራለች፣ ምን ትላለች። እና የሚገርማችሁ ነገር አንድ ጊዜ ጎረቤት ጋር ቡና ልጠጣ ሄዳ እንደው በርሽ ላይ የሚተኛው ሰውዬ ያ እብድ እንደው አሁንም ከበርሽ አልተነሳም ይሏታል። ኧረ ምን አለ ይኸው ግንባሬን ጠበስቶኝ ጠባሳ በጠባሳ አድርጎኝ እንደው የዛን ቀን እኮ ፉል ብሎ እኮ ነው እንደሚፈሰሰው እያለች ታወራለች። እና ድንገት ሴትዮዋ እቺ ቡና የምታፈላዋ ሴትዮ እምቡር ብላ ተነሳች። ዛሯ ተነሳባት እና እኛ ነና እምቢ አልሽና አልሰማልሽና ብሎ ጮኸ። ድምፁን ቀይር አድርጎ ምናምን በቃ አጓራ። እንዴ ደነገጠች። በአገሯ ታውቃለች ዛር ምናምን ቆሌ እንደዚህ ሲነሳ ቃልቻ ሲነሳ ቶሎ ብርክክ በጣም ድፍት ነው የምንለው አለች። እና ምን ልታዘዝ እናንተ ከሆናችሁማ ምንድነው አለች። እኛ ከአያትሽ ከቅድመ አያትሽ ነው የመጣ ነው። እንደዚህ ማር ለምትባለው ዘሮችሽ እንደዚህ አይደሉ። እዚህ ቤት ያሉ ተናግረሻል አሏት። በፍጹም አውቄያለሁ፣ አስታውሻለሁ። አዎ አያቴ ነግራኛለች። አንድ ቀን ምልክት ሰጥሻለሁ ብላኛለች። እንግዲያውስ የምንለውን ስሚ። አልሰማ ብለሽናል። እኛ ነን ከበርሽ ማንጠፋው፣ እኛ ነን እሱ ውስጥ ያለ ነው፣ እኛ ነን። ታስገቢን እንደሆነ አስገቢን ብለው ተናገሩ። ደነገጠች። እሺ። ከዛ ሴትዮዋ ወደ ራሷ ምልስ አለችና ውይ ራሴን አመመኝ። ምን ሆኜ ነው? አሁን ቡና ጠጥቼ ነበረ። እስቲ ቡና አፍሉ ብለው እንደገና ቡና ተፈላ። ገና የመጀመሪያው እኮ ተፈልቶ ገና ቦዲ እየተጠጣ ነው። ከዛ እኮ ይኸው እየጠጣን ነው፣ ምንድነው እንደገና የሚፈላው ሲባል ጊዜ አይ ይሄ እንዳለ አለቅልቃችሁ ድፉትና እንደገና አፍሉልኝ አሉ ሴትዮዋ። ተቀየሩ። አይ አሁን ያዘዘው ሌላ ነው ብለው ቡና ተፈላ። ጎረቤቱም ሁሉ ደነገጠ። ልጆችም አጋጣሚ ነበር። ውጡ ተባለ። በይ እንግዲህ የታዘዝሽው ነገር አድርጊ። በርሽ ላይ ያለው እብድ አይደለም። እብድማ እብድ ነው ማለት እኮ እኛ ነን እያለ ነው። ሰምተሻል አይደል? አዎ ሲባባሉ ማን ነው እንደዚህ ያለው ይላሉ ሴትዮዋ። አይ ወዲህ ነው ይላሉ እርሳቸው። እርሷ ላይ ሆኖ የተናገረው እንዳይባል ሴትዮዋ ይደነግጣሉ አሉ። ብዙ ጊዜ እንደዚያ ነገር ሲነገራቸው እኔ እኮ ይሄኔ እናቴ አባቴን ዛርኩ አልፈልገውም፣ እንደው እየመጣ መልእክት እየነገራችሁ ያሳስታችኋል ይላሉ ሴትዮዋ። እና ሳይፈልጉ ስለሚናገር አይነገራቸውም፣ ግን ጠብ አይልም አሉ። ሲናገር ቁጭ ነው የሚያደርገው። አጋንንት አይደለ ድሮንስ። ያን ጊዜ ዛሬ ላይ የምታውቋቸው አንድ ትልቅ በጣም ወፍራም በጣም ግዙፍ የሆኑ የቤተ ክርስቲያን ሊቅ ናቸው፣ ሰባኪ ናቸው። ታውቋቸዋላችሁ፣ ስም መጥቀስ አያስፈልግም። የእሳቸው ጎረቤት ናቸው ያን ጊዜና ይነገራቸዋል። እንዲህ ተባለ እኮ ሲባል ጊዜ አይ የሚፈልገውን ስጡት፣ ብዙ ከዛ ውጪ ብዙ አትለፉ፣ አርጉልኝ የሚለውን አርጉለት። መቼም ሰው ረዱልኝ አይልም፣ የእናቴ አባት ነው አሉ። አሁን ታዋቂ ሰባኪ ናቸው። የሚገርማችሁ እኚህ ሰውዬ እኚህ አባት ለማለት ይከብደኛል። እና ብለዋል ተብሎ እሳቸው በቃ ቡና ማፍላት ጀመረች። ቡና ስታፈላ በሩን በተኛበት ጓጓጓጓ ያደርገዋል እብዱ። ከዛ ሄዳ እንደለመደባት ክፍት አጋ ሰራተኛዋ ምንድን ነው ስትለው ጊዜ አንቺ እንደሱ አታናግሪው፣ የሚፈልገውን ስጪው። ሴትዮዋ እኮ ጾም ቡና እያፈላች አቦሉን ለኔ ነው የምታበጨው፣ ደጅ ላይ እንዳደፊው አላት። እንግዲህ ቡና ከተፈላ በኋላ ተቀርቶ እንደዚህ ሁሉም ስኒ ላይ ይለቀለቅና ለከበደ ተብሎ ይደፋል አይደለም? ላየለ ለከበደ ለገለ እየተባለ ይደፋል። ያ ማለት እንግዲህ አጅሬው ነው።
ከበደ የተባለበት ምክንያት ይኖረዋል። እንግዲህ ከብዶባቸው ሊሆን ይችላል። እና የመጀመሪያውን ቡና እኔ ነኝ የምጠጣው፣ ደጅ ላይ እንደደፊው በያት አለ። እሺ። ሰራተኛዋም ደግሞ በአገሯ የምታውቀው ነገር አላት። መጣችን። አራቲ ይሄ ሰውዬ እብድ አይደለም ወይ ቃልቻ ነው ወይ ደግሞ የሆነ አዋቂ ነው አለቻት። እኔ እንጃ እኔም እኮ ትዬ ጋር ሄጄ እንደዚህ ሆኜ ዝም በይና እንዲህ ተብዬ እኮ ነው ቡና ማፈላው፣ ግባ በይ ውስቲ። ከዛ ግባ ተብለሃል፣ ጨራሽ ቁጭ ብለሽ ነው የምታዥኝ፣ ነይ በያት አለ። በቃ እብድ ነው፣ በስርዓቱ እኮ እብድ ነው እኮ፣ እርቃኑን እኮ መለመላው ሁሉ ይታያል። እና መጣች በጣ አቤት አለ። ያው የእናቴ አባት ዛር ስለሆነ ነው እንጂ የበደልሽን ጥፋት ያጠፋሽ ቢሆን ኖሮ ሳታውቂ አጥፍተሽ ነው እንጂ አውቀሽ ሆን ብለሽ ንቀሽም ቢሆን ኖሮ እንዲህ ሆነን ሰው እያየሽ ስገጂልን እንልሽ ነበር። ግን እንዳትረሽ ይሄን ንግግሬን፣ ጥፋት ካጠፋሽ እንዲህ ነው ማድረግሽ ብሎ ከፊት እየመራ ገባ። ከዛ የሰፈር ጥበቃዎች አስፈራርቷት የገባ መስሏቸው ናውጣት ማን ብሎ ሊያስፈራሩ ሲሞክሩ ጊዜ ወጣና ድንጋይ ይዞ ያሳደደ ዘበኛውን ጀርባውን በድንጋይ በምን የሚያክል ድንጋይ መታው እና ዘበኛው ወደቀ። ከዛ ስራ ተባረረ ማለት ቀረሰ። ዘበኛው ራሱ ታሞ ማለት ነው። ተኛ ከሆነ ጊዜ ከወር ከምናም በኋላ ሞተ ተባለ። ዘበኛው ግብር አገኘ፣ ሰው ተሰዋ ማለት ነው። ከዛ ማን የገደለው ሲባል እዚህ ቦታ ያለው እብድ ተባለ። እየገባ ቡና ጠጥቶ ይወጣል። ለ6 ወር ያክል ይገባል፣ ቡና እየጠጣ ይወጣል፣ ይገባል፣ ቡና እየጠጣ ይወጣል። እና ይሄዳል እንደፈለገ የጫት ገራባ እየለቀም ይመጣል፣ ተመልሶ ዘጋ ይቀመጣል። ማደሪያው አጋጣሚ ሆኖ የሷ በር ደግሞ ምን አለ መሰላችሁ፣ ከበሯ እስከ አስፋልቱ ድረስ ትንሽ ደረጃ ነገር አለ። ከደረጃው ስር ቆሻሻ ተላ ቡና ምናምን ይደፋ ነበር በፊት። እዛ ጋር ነው የሚተኛው። ያው የራሱ ሌላ ነገር የለውም። ይገባቸዋል መቼም አይደል? ትምህርቴን በደንብ ያዳመጣችሁ ሰዎች ምን ማለት እንደሆነ ይገባቸዋል። አስታውሳለሁ ወደ ቤተል አካባቢ ለአገልግሎት ሄጄ ቤተል እና ቡና ጠጡ የሚባል እንትን አለ፣ ካፌ ነገር ቡና ትንሽ የሱቅ ከፍታ ነው። እና አተላውን የምትደፋበት ቦታ ላይ እየመጣ የሚቀመጥ እብድ ነበረ። መጣልሽ አተላው ላይ ተቀመጠ ትላታለች ሰራተኛዋ። ሂጂ ስጪው አንድ ሲኒ ቡና ይጠጣል። ጠጥቶ ሰጥቷት ይሄዳል። የሚቀመጠው ግን መጥቶ አተላው የሚደፋበት ቦታ ላይ ነው። እና አንድ ቀን ቡና ጨርሻለሁ አለቅልቅ ያለው ስለ ጊዜ አተላውን ዛቅ አደረገና በልቶ ሄደ። እንደገና በሌላ ቀንም እንደዚሁ። ይሄ እንግዲህ ሌላ ቦታ የገጠመኝ ነው የምነግራችሁ። ይሄኛው እብድ አይደለም። እንደገና በሌላ ጊዜም ደግሞ ይሄ እብድ ግን እዚህ ጋር እየመጣ ቡና ስጭኝ የሚለኝ ምንድነው ትል ነበርና በኋላ በኮሜንት ላይ በቴክስት በቴሌግራም ላይ ጻፈችልኝ። መምህር እንደዚህ ያለ ነገር አለ ምንድነው አለችኝ። እናትሽን ጠይቂ፣ እናት አባትሽን ጠይቂ፣ ይሄ ከቤተሰብ የመጣ ዛር ነው ወይ ደግሞ የሆነ የለመደ ነገር አለ አንቺ ውስጥ ቼክ አድርጊ አልኳት። ከዛ እናቷ ስትጠይቅ ወይ አንቺ ጋር መጣ እንዴ እና እኔ ጋር እያልኩት አሉ ሴትዮዋ ይባላል። እና በጣም ነው የሚገርመው። ያ ማለት የእናት አባታቸውን ዛር ሴትዮዋ ሲጠሩ እሳቸውን አልፈልግም ብሎ ልጅቷ ጋር እየመጣ ነው። ምክንያቱም ቡና በማፍላት ያከበረችው እሷ ነቻ። ሴትዮዋ ትተውታል። ልጄን እንዳትነካ፣ ልጆቼን እንዳትነካ፣ ና ወደ እኔ ስትገለኝ ከፈለክ እኔን ግደል እያሉ ሴትዮዋ በየቀኑ ይለማመኑታል ሳይሆን ያወሩታል። እና እሳቸውን አልፈለገም። ለምን? የመቁረብ የመመንኮስ ዓላማና ዕቅድ የነበራቸው ሴትዮ ስለሆኑ ደብረውታል። ተመቸችው ልጅቷ። እና በአንድም በሌላ መንገድ እግዚአብሔር ይናገር፣ የሰው ልጅ ግን አያስተውልም ይላል መጽሐፍ ቅዱስ። ወደ ዋናው ገጠመኛችን እንመለስና ከ6 ወር በኋላ ግን ቡና እያፈላች ከውጭ ተንደርድሮ በሩን በርግዶ ገባ፣ ቁጭ አለ። ይሄንን ሰውዬ እንድታገቢው እንፈልጋለን አለ። እሺ ነው ያለችው። ልጆች አሏት፣ ልጆቿን ትምህርት ቤት ልካኑን ትምህርት። ከዛ ሰራተኛዋ ረወይኒ አለች፣ እዛ በወቅቱ ማለት ነው። ከዛ እንደዛው እንዳለች ታመመች። ዞር ብሎ ነው ያያት። ታመመች፣ በቃ ከባድ ህመም ታመመችው። እሷም ስራ ቆመች። ከሆነ አመት በኋላ ከአንድ አመት በኋላ ምናምን የለችም ሞታለች ተባለ። እና የሚናገረው ሰው በፍጹም የሆነ ነገር የሚናገረው ሰው ይገላል።
ይሄንን ደግሞ ሴትዮዋ ራሷ ታውቃለች። የት ነው የምታውቀው? ገጠርና ክፍለ ሀገር አገሯ ላይ የአያቷ የቡዳ ዛር መንፈስ እንዲች አያትየዋን የሆነ ነገር ነሽ እንደዚህ ነሽ ተብሎ ከተነገራት ገልመጥ ካረገቻቸው ይታመማሉ የሚባለው ታውቃለች። ያው ነው ራሱ እብዱ ላይ ተገለጠው። አያትየው ላይ የነበረው እዚህ ጋር መጣ። እዛ ሴት ላይ ነው የነበረው፣ አሁን ደግሞ ወንድ ላይ ነው ያለው ማለት ነው። ስለዚህ ማላ ያደረ መንፈሱ ወንድ ላይ ያደረና እቺ ሴትዮ አግባት፣ በሷ በኩል ነው እኛ ማለፍ የምንፈልገው ብሎ አለ እና ባልሽን የገደለው እኛ ነን፣ እኛ እሱን አልፈለግነውም፣ እንዲዘምት የሚያደርግነው እኛ ነን። ስለዚህ እኛ ምን ልሽ ነው የምትታዘዡ ብለዋት፣ ከዛ እብዱን አገባችው። አንድ የቤት ሰራተኛና የሰፈር ሰው ሁለት ሴቶች ነው የሚያውቁት። ከዚህ ውጭ ማንም ሰው አያውቅም ይሄን በትዕዛዝ እንደሆነ። ያ እብድ ካገቡት በኋላ ተቀየረ ባህሪው። በቀየር ማለት ነው ኖርማል ሰው እየሆነ መጣ። ውይ እግዚአብሔር ይስጣት፣ ያን ምስኪን ሰው አስጠግታ ልብሱን ቀይራ በሯ ላይ ተኛ ነበረ። ይኸው አብሯት ይወጣል ይገባል፣ ሱቅ ከፍታ ሱቅ ውስጥ ይሰራል እና ይፈሩት ነበረ። ዘይት አለ፣ ጋዝ አለ፣ ስኳር አለ ብሎ ይመጣሉ ሱቅ ውስጥ። በር ላይ ሱቅ አለ፣ የግቢ ሱቅና አለ። ምን ልስጥሽ ይላታል እና እንደ ድሮ እንደ እብድ እየመሰላቸው አንተ ነህ እንዴ ይሉታል። አይዞሽ እኔ ነኝ ራሴ፣ ችግር የለውም እኔ አሁን ተሽሎኛል፣ እሺ ራሴ ነኝ፣ ችግር የለውም ምን ልታዝሽ ይልና እያለ እየለመዱት መጥተው እንዴት ተሻለህ ግን ይሉታል። አይ በቃ ሰው ስላላቀረበኝ ይመስለኛልና አሁን ሰው ሲያቀርበኝ ጊዜ ተሻለኝ ምናምን እያለ ነገሩን እያቀለለው። ለምንድን ነው በል እንደዚህ በልን ያለችው እሷ። ወደ ልቦናው ሲመለስ ይሄ ሰው እንግዲህ አሁን ወደ ኋላ ልመለስላችሁና ባሏ ከሆነ በኋላ እብድ ሆኖ ነው 1 ሳምንት 2 ሳምንት አብሯት ያደረው እብድ ሆኖ። ከዛ ግን እብደቱ ለቀቀውና እዚህ ቤት ምን አደርጋለሁ ማናችሁ እናንተ ብሎ መጠየቅ ጀመረ። አሃ መለስ አረገህ ብላ ሴትዮዋ በራችን ላይ እኮ ብዙ አመት ሆኖሃል እኮ መተከተኛ እዚህ በር ላይ ረጅም ጊዜ ሆኖሃል፣ ወደ 3 አመት 4 አመት ሆኖሃል እና ራስን የሳትክ ሰው ነበር። ይኸው የተቀረጸ የሰፈር ቪዲዮ አለ ማን ብሎ ሲያሳዩት እኔ እብድ ነበርኩ አለ። አዎ አገር የት ነው? መራቤቴ። እዚህ ምን ታደርጋለህ? አይ እንጃ እኔ ምን አውቃለሁ፣ አሳብደውኛል፣ እዛ ትንሽ አብጄ ነበር፣ እኔ ማውቀው ነገር የለም ማለት እና ቀጥታ መተህ ነው እኔ ጋር እንግዲህ በር ላይ መተህ ቁጭ ያልከውና እንዴት እንደዚህ ሊሆን ቻለ? እኔ መራቤቴ የሚባል ሀገር አላውቅም፣ ሌላ ሀገር ነው፣ አገሬ ሌላ ቦታ ነው፣ አንተ የመጣው ከሌላ ቦታ ነውና እንዴት ሊሆን ቻለ? በሴትዮዋ ገረማትና የሆነ ሰዓት ብድግ ይልና የማይመለከትሽ አትመራመሪ፣ አላስገባ ብለሽን በር ደጅ ስንጠና በዚህ ሰው በኩል መተን ነው ብለን ነገርንሽ እኮ አሏት። አለች። ገባችሁ? አሁን ምንድነው መናፍስቶቹ መንፈስ ሆነው ሰው ላይ ሳያድሩ በር ደጅ ይጠኑ ነበር፣ ይከተሏታል። በቤት ስትቀያየር ከወታደሩ ጋር ከተጋባሽ በኋላ አብሯት ይከተል። በምን ሰው እንግባ፣ በማን ሰው ላይ አድረን እቤቷ ውስጥ እንግባ ብለው ያደቡ ነበር መናፍስቶቹ። አሁን እብዱ ላይ አደሩ ማለት ነው። በእብድ ላይ ካላደርን አትቀበይንም ብለን ስላሰብን የመጣ ነው። እና አሁንም ኃይለኞቹ የምታውቂን የአያትሽ የቅድመ አያትሽ መንፈስ ነን ማለት ቃልቻንን ቅርታ ከራማንን ቃልቻንን አሉ። ከዛ ምንድነው እንግዲህ በቀን 3 ቡና መፈላት አለበት የታዘዘችው ትእዛዝ። ልጆቹም ደግሞ እንደ አባታቸው እንዲነገራቸው አባታቸው መሆን እንደሚችልና ከሱም ደግሞ ልጅ መውለድ እንዳለባት ተነገራት። እሺ አለች፣ ተቀበለች። ሲሰራ እንደ መንኮራኩር ነው የሚሰራው። በቃ እንጨት ይፈልጣል፣ አጥር ያጥራል፣ አርፎ አይቀመጥም፣ ጭቃ ያቦካል። ጭቃ ማብካት ማለት የቤት ጭቃ ማለት ነው። ያቦካል፣ ከዛ ይለጥፋል፣ ራሱ ቤት ይሰራልና ባለሙያ ነው በአገሩ። የሰው የሚሰራው ቤት የሚገርም ቤት ነው። ግቢ ውስጥ ዘመናዊ አዲስ አበባ ውስጥ አስቡት፣ አዲስ አበባ ውስጥ ዘመናዊ ግቢ ውስጥ ጎጆ ቤት ሰራላት። ቀበሌዎች እየመጡ ሲያፈርሱባት አረ ተው ባካችሁ ወይ እኮ ዝም ብዬ። ከዛ ቤቱን ሰርተው ከጨረሰ በኋላ ከአመት በኋላ ይሄን ቤት የሰራ ነው ለኛ ነው አለ። አጅር ገልማ ነው አለ ራሱ ሰርቶ። ገልማ ታውቃላችሁ? ማምለኪያ ጫት የሚቃምበት ቦታ ማለት ነው። ከዛን ጊዜ ጀምሮ ቀበሌዎቹ ሊያፈርሱ ሲመጡ ልምሾ ነው የሚሆኑት። ቆጣ ብሎ ወጥቶ ምንድነው ሲላቸው ጊዜ ምንም ብሎ ይመለሳሉ። ቀበሌዎች ማለት ነው። ሊያፈርሱ የቤት የመሬት ምናምን ጉዳይ ብቻ ዞሮ ዞሮ ስም አውጡላቸው። ሽንት በሽንት ሆነው ይመለሳሉ። የሚናገረው ጠፋ። ከጎረቤት ቤት እየፈረሰ እሱ የሚናገረው የለም። ከዛ እያሉ ሰውየው ቢያንስ በአመት 3-4 ይነሳበታል። ግራኝ አለ፣
ግራኝ ማለት ግራኝ የሚባል ዛር አለ። ፍየል ነው የሚወደው። ደጅ ላይ ነው ፍየሉ የሚታረደው። ተበልቶ ተጠጥቶ ስጋ ወደ ቤት አይገባም። ያው እንደ ቤቱ ነው። ደጅ ላይ በልተው ነው የሚጨርሱት። ከዛ ቤታቸው ይገባሉ። እንደገና ራሄሎ አለች። እንደገና ጨንገር አለ። ጨንገርና ራሄሎ ማን እንደሆነ ገብቷቸዋል። የደም መንፈስ ነው የፈነከታት ማለት ነው። የፈነከት ደም ግብሩን አግኝቶ ነው የገባ። በር ላይ ደም አፈሰሰ፣ ከዛ ገባ። ደም ሳናፈስ አንገባም ብሎ ነው። በኋላ ላይ መጸበል ላይ ተናገረ። እኛ ደም ሳናፈስ አንገባም ነው ያለው። እንዴ እኛ ደም ለምደናል እኮ። እኛ እኮ በሰው ደም እኮ ነው አዲስ ቤት የምንገባው። ዝም ብለን ለዚህ እኮ ነው በደጅ ጠና ነው። ዝም ብለን ዘውለን መግባት አቅቶን ነው እንዴ አለ። ይሄ ጸበል ላይ ነው። ያው መቼም የኔ ትምህርት መጨረሻው ጥሩ እንደሚሆን ታውቃላችሁ። ፍጻሜውን ሳላሳምር እግዚአብሔር ሳይረዳኝ እንደማላቀርብላችሁ ትረዳላችሁ ብዬ አስባለሁ። የሚገርማችሁ ይህች ሴት እያደገች ልጆቿም እያደጉ ነገሮች እየተቀየሩ ሲመጡ ከሰውየው 2 ልጅ ወለደች እና የሰውየው ልጆችና የሴትየዋ ልጆች ወይም ደግሞ ከሌላ የተወለዱ ልጆች ባህሪያቸው አይገናኝም። ጭራሽ አይገናኝም። ምን ማለት ነው? ከዚህ ከእብዱ የተወለዱት ልጆች በጣም በትምህርታቸው ጎበዝ፣ ጸባይኞች፣ በጣም ጨዋዎች ምናምን ናቸው። እነዛኞቹ ደግሞ ጭራሽ የማይገናኝ ነው። ያለ አባት ስላደጉ ነው። አይ ዶንት ኖ ብቻ ይሄን ነገር ደጋግሜ ስለምናገር ቅር እንዳትሰኙብኝ። እንደዚህ አይነት አስተዳደግ ያደጋችሁ ሰዎች ልጆቹ ትንሽ ተጨቆነዋል። በተለይ ሴቶቹ ልክ እንደ ጆርዳን ነው የምትሏት በእናቷ እጅ እንዳደገችው እህታችን ማለት ነው። ትንሽ ወጣ ያለ ነገር ይታይባቸዋል እና ለካ መጀመሪያም የእናት አባት ዛር መንፈስ የአያት መንፈስ መጀመሪያ አልቀበልም ስላለችውና አላስገባ ስላለችው የበቀል ስራውን ጀምሮባቸው ልጆቹ ላይ ገብተዋል መንፈሱ እና የሌዝቢያን አለባበስ፣ የሌዝቢያን አነጋገር፣ የሚያዩት ቪዲዮ የሌዝቢያን ሴቶቹ ወንዶቹ እንኳን ብዙም አይደሉም፣ ወደ ጌ ምናምን አይወስዳቸውም። ግን ወንዶች ሆነው ኖርማል ሆነው ግን ሴት አተራማሽ ዘማዊ ናቸው። የጌ ግን አይደሉም። ያው ዞሮ ሁለቱም የትንፍጩ ዱቄቱን አምጮ ነው። አዘልከው ማቀፍከውም ሁለቱም ተሸከምከው ነው ይልሃል። በዝሙትም ሄድክ በዚህም ሄድክ የኃጢአቱ አይነት ልዩነቱ ነው የሚለያየው እንጂ ሁለቱም በእግዚአብሔር ፊት የሚያስከስስና ስጋን የሚያቆሽሽ ነው እና ማንም አይችላቸውም። የሰፈር ሴቶችን ድንግል ሴቶች አትቀራቸውም። አድነው ድንግልና እንደሚባለው የሚያሰጡት አይደል? ልጅ አረገዝኩ ካለችው አስወርጅ ብሎ ብር ከሰጣት በኋላ ካላስወረደች ትሞታለች። ኃይለኛ ልጆች ናቸው መንትዮቹ፣ አንድ አይነት ናቸው እና እንደ ሙድ አድርገውት አንድ ሴት ለሁለት የሚጠቀሙበት ሁኔታ ነበረ። ለፖሊስ አስቸጋሪ፣ ለህግ አስቸጋሪ፣ ለእስር ቤት አስቸጋሪ የነበሩ ልጆች ናቸው። ግን ገንዘብ ቸግሯቸው ምናምን አይደለም ወይ የሆነ ነገር አይደለም። ዝም ብሎ በቃ እንደዚህ ኃይለኞች ናቸው። የራሄሎ መንፈስ ወይም ደግሞ ጨንገር የደም መንፈስ ማለት ነው። በጣም አደገኞች ናቸው። የሰፈር ታቦር ወይም ደግሞ የዱርዮች አለቃ ናቸውና ከቤታቸው ጀርባ ራቅ ብሎ በዛኛው በኩል ለምሳሌ ቦሌ ቡልቡላ ታውቁታላችሁ። ቦሌ ቡልቡላ በመኖሪያ ቤቶቹ ጀርባ ለጥ ያለ ሜዳ ነው ያለው፣ አየር መንገድ ስለሆነ እንደዚህ አይነት ሰፈር አካባቢ ነው ቤታቸው። ለምሳሌ ነው ያልኳችሁ። ወይም ወደ ሀያት አካባቢ ወይም ደግሞ ወደ አየር ጤና መስመር አካባቢ ከመኖሪያ ቤቶች ጀርባ ለጥ ያለ ሜዳና አንድ ሜዳ ላይ ብቻውን የተንጣለለ የሆነ ዛፍ፣ ሾላ ዛፍ፣ የሚመለክ ዛፍ ምናምን ያለበት ነው። እንደዛ ነው ሰፈሩና ዱርዮቹ ሰው መቅጣት ከፈለጉ በተለይ እነዚህ ሁለቱ መንትያ ልጆች ሁለቱም አንድ አይነት ናቸው ተብሎ ስለሚታሰቡ የትኛው እንደመጣ አያውቁትም። አንዱ ሲመጣ ቅድም ሄዶ የመጣው መልካቸው ተመሳሳይ ስለሆነ ልብሳቸውም ያጭበረብራሉ እና ያጠፋ ጎረምሳ ካለ ሰፈሩ ላይ እዛ ወደ ዛፉ ይወሰዳል። ዱርዮች ይሰበሰባሉ። ዛፉ ላይ እጁ ይታሰርና ይገረፋል። ሱሪውን አውልቀው እና የሚገረፈው ደግሞ በጉማሬ አለንጋና በበግ አለንጋ ነው። ጉማሬ አለንጋ የሚባል ታውቃላችሁ? የጉማሬ ቆዳ፣ የሞተ ጉማሬ ቆዳ በቀጭኑ ይተለተላል። ልክ እንደ ምናምን ይሰነጠቅና ያን ጎትቶ ያደርቁታል። እና አደገኛ ነው። በጣም ነው የሚያመው። አይበጠስም። አንዳንድ ገዳማት እንደ ደብረ ዳሞ ምናምን ያሉ ገዳማት መንጠልጥያ ብለው የሚሰሩባቸው ቆዳዎች ከእንደዚህ አይነት ቆዳዎች የተሰሩት ይባላል። ራሱ የደብረ ዳሞ ማለት ሳይሆን ልክ እንደሱ አይነት አገልግሎት የሚያገለግል አንዳንድ ቦታ ላይ ማለት ነው። እንደ በር ማጠፊያም ይጠቀሙበታል። የጉማሬ ቆዳ የበር ማጠፊያ ማለት በሩ
የጉማሬ ቆዳ እንደዚህ ይደረግበትና በዚህም ይታሰራል፣ በዚህም ይታሰራል። በቼም ቢሆን አይበጠስም። እድሜ ልክ ምስጥ አይበላው፣ ምንም አይበላው፣ ወይም አይጥ አይበላውም። ቆዳ ስለሆነ ማለት አይበሰብስም፣ አይሸትም እና በጣም አደገኛ ነው። ይሄንን የሚወደው ማን ነው? ጨንገር ነው። ይሄንን አለንጋ ይዞ ሰው የሚገርፈው ጨንገር ነው። ጠንቋዮች ቤት አይጠፋም መግረፍ ያለው የበግ አለንጋ እና ይሄንን ይዞ ልጆ መንትዮቹ በዚህ ሰው ይገርፋሉ። እና አለንጋው ዛፍ ላይ ነው የሚቀመጠው። ጫትም ሲቀሙ፣ ሲጋራም ሲያጨሱ፣ ሴትም ሲያወጡ፣ ምንም ሲያረጉ ዛፍ ስር ነው። ምክንያቱም ዛፉ የዛሬ 100 ምናምን ዓመት ይመለክ የነበረበት ቦታ ነው ማለት ነው። እዛ ቦታ ላይ መናፍስት አሉ። ዱርዮቹም ተሰብስበው ጫት የሚቅሙት እዛ ቦታ ላይ ነው። እንዲህ አይነት ህይወት ያሳለፋችሁ ሰዎች አሁንም ወደ ማህበራዊ ሚዲያ መጣችሁ፣ ሐሺሽ እየወሰዳችሁ፣ ሲጋራ እያጨሳችሁ፣ ላይቭ የምትገቡ፣ የእናት ስም እየተሳደባችሁ፣ መረን የሆነ ወጣ ያለ ነገር እያደረጋችሁ ያደጋችሁ ወጣቶች እግዚአብሔር ይማራችሁ። ሌላ ምንም አይደለም። ወዳችሁ ስላልሆነ ነው። ይሄ እኔ በጣም ብዙ ቦታ የሚያጋጥመኝ ነገር ነውና እቺ እናት ልጆቿ እንደዚህ አይነት ልጆች በመሆናቸው አትናደድም ወይም አትደነግጥም። ጀግኖች የአባታቸው ቢጤ ነው የሚሉት። አባታቸው ወታደር አልነበረ? ምንም አይፈራም። እንኳን አደረጉ ትላለች። ከሆነ ጊዜ በኋላ ያደገች ስትመጣ እድሜዋ 40 ዓመት 50 ዓመት እየሞላ ሲመጣ ያው አንቺ የሚለው ወደ አንቱ ላምጣውና እድሜያቸው እየገፋ ሲመጣኝ እናት ልጆቻቸው ላይ ውጤቱን ሁሉ ነገር ሲመለከቱት አይ እናንተ ልጆች እንደው በልበል እያልኳችሁ ከንቱ አረኳችሁ አይደለ? አላዋጣኋችሁም፣ አልጠቀምኳችሁም ይላሉ። ከጊዜ በኋላ ሴቶቹ ተውት። ሴቶቹ ጭራሽ አንደኛዋ ገላዋን በመቸርቸር ለሀብታሞች ገላዋን በመሸጥ ቆንጆ ናቸው። በእርግጥ አንድ አይነት ናቸው፣ ግን መልካቸው አይመሳሰልም፣ ቅርጻቸውም አይመሳሰልም። እንዴት እንደሆነ አላውቅም። አንዷ በእናቷ አንዷ በአባቷ ነው የወጣችው መልክ፣ ሰውነትም ፊዚካሊ ልክ እንደዛ ነው። እና ሀብታም ማሳደር ጀመረች አንደኛዋ። ባለ በቃ የሚገራርም ሀብታሞች ባለ መኪና፣ ባለ ቤቶች፣ ባለ ስልጣናት ጋር ምናምን ነው የምትገኙ። ፎቶዎቿ ሁሉ እንደዛ ናቸው። እና እህቷን ልትስባት ሞከረች። እህቷ ደግሞ ጭራሽ እና በፍጹም ይሄ ነገር የለባትም። እና እንዴት ነው እንደዚህ ሆኖ አንድን መንትዮች ነን፣ እንዴት ነው የኔ ሐሳብ ለነገሩ መልካችንም አይገጣጠምም ትላታለች። እና በልጅነት ተመሳሳይ ነበሩ፣ እያደጉ ሲመጡ ነው ልዩነት የተፈጠረው። በኋላ ነው እንግዲህ ይሄ ምክንያቱ በኋላ ስትሰሙት ይገርማችኋል ለምን ልዩነት እንደተፈጠረ። የእብዱ ልጆች ደግሞ ከእብዱ የተወለዱ ልጆች ደግሞ በጣም በትምህርታቸው ጎበዝ፣ በጣም በጥንቃቄ ያደጉ ስነ ስርዓት ያላቸው ልጆች ናቸው። በምን በጸባይ ነው ያልኳችሁ፣ በትምህርትና በጸባይ፣ በእውቀትና በጸባይ ነው ያልኳችሁ፣ በሃይማኖት አላልኳችሁም። ከፍ እያሉ እድሜያቸው ስንት ሲሆኑ 22 23 ምናምን እንደዚህ 24 ዓመት ሲሆኑ ሁለቱም ልጆች ፕሮቴስታንት ሆኑ። ሃይማኖታቸው ሲወስኑም እኩል ነው የሚወስኑት። አባታቸውም ፕሮቴስታንት ሆነ፣ እብዱ ማለት ነው። የቤት ውስጥ መጥቶ ዘመናዊ እብድ ሆነ። ያ ድሮ እብድ ሆኖ የሚያውቁት ባላቸው፣ ያ በአመት 3-4 ግብሩን ፈልጎ የሚነሳበት የነበረው ባላቸው ልክ ፕሮቴስታንት ሲሆን ዛሩ በአመት 2-3 ግብሬን አምጡ ማለት አቆመ። ኢየሱስ ምናምን በቃ የልጃቸው እንደዚህ ያደረጉ ምናምን መጽሐፍ ይዞ በቃ ተደፍቶ መንሰቅሰቅ ነው። ጌታ ተገለጠልኝ፣ መጣ፣ ፊት ለፊት በአካል መጣ ምናምን በቃ ያሉ የሚያወሩት ልጆች፣ ሁለት ልጆችና አባት ማለት ነው። እነዛ ሁለቱ ዱርዮች ኦርቶዶክስ ናቸው፣ ሴቶቹም ኦርቶዶክስ ናቸው፣ እናትየውም ኦርቶዶክስ ናቸው። አባትና ሁለቱ ልጆቹ ግን ጴንጤ ሆነዋል። እና በቃ ቤቱን ቀውጥ ያደርጉት፣ በአንድ እግር አቆሙት። ጌታን ተቀበሉ ያሉ ያስጨንቋቸዋል ይሏቸዋልና ትንሾች ልጆች ስለሆኑ እድሜያቸው ማለት ከነዛኞቹ ትንሽ አነስ ስለሚሉ በሆነ እድሜ ስለሚበላለጡ እነዛ አርፈ ተቀመጣተ ማምራብ ይሏቸዋልና ቤት ውስጥ መስበክ አቆመዋል። ሁለቱ ልጆች ግን ማንም በሌለበት ሰዓት ይጮሃሉ፣ ያንቧርቃሉ። እናት ደግሞ ያው ልጆቻቸው ናቸው፣ ምንም ማድረግ አይቻልም። አይ አባታቸውና እናንተ በቃ በአባታቸው ይሄ ነገር እንዴት ነው? በዘር ነው እንዴ? ሃይማኖት ልጆቼ ጭራሽ እዚህ ውስጥ የሉበትም። እናንተ ደግሞ ወደ ሌላ ሄዳችሁብኝ። እንደው አባታችሁስ እብደቱ ተመለሰበት እንዴ? የድሮ እብደት ይሻለዋል በል፣ እዛ በር ላይ ሆኖ ከነበለበላው ቢተኛ ይሻለዋል በል እያሉ ሴትዮዋ በጣም አዘኑ። ነገሮች እየተለወጡ መጡ። ለምን ቤት ውስጥ ይጮሃል፣ እንደገናም ደግሞ ደፋር ነው፣ ኦርቶዶክስን ይሳደባል። መሳደብ ብቻ አይደለም ይተቻል። አስቡት፣ ጸበሉንም ቁርባኑንም እምነቱንም ሁሉን ነገር ታቦቱንም እንደው የማይቃወሙት ነገር አለ? አንድ ነገር ኢቭን የምናመልከውን ኢየሱስ ክርስቶስን እንኳን በዶግማ እንኳን እንለያያለን። ሁሉ ነገር ተቃውሞ
ሁሉ ነገር ተቃውሞ። ለዚህ ነው ፕሮቴስት የተባሉት። ፕሮቴስት ማለት መቃወም ማለት ነው። ፕሮቴስታንት ማለት መቃወም፣ ተቃዋሚዎች ማለት ነው። እኛ ክርስቲያንን ሙሉ ወንጌልን መሰረተ ክርስቶስን የሚሉት ከጊዜ በኋላ የመጣ ስም ነው። ፕሮቴስታንት የሚለውን አንፈልግም ስላሉ ነው እንጂ ፕሮቴስታንት ናቸው። አንዳንዶቹ እንዲያውም ጀብድ መስሏቸው አዎ ፕሮቴስታንት ነኝ፣ ምክንያቱም ይሄን እቃወማለሁ። ሃይማኖቱ በተቃውሞ ላይ የተመሰረተ ነው። ቀጥ ብሎ ራሳቸውን ችለው ጌታን አያመልኩም። የሆነን ሃይማኖት ለማፍረስ የተነሳ እምነት እንደሆነ የምታውቁት ፕሮቴስታንት ነው ስሙ። ምክንያቱም ፕሮቴስታንት ማለት እግዚአብሔርን ማምለክ ማለት አይደለም፣ ወይም ደግሞ የሆነን እግዚአብሔርን ስለማምለክ የሚናገር እምነት አይደለም። ቃሉ ራሱ ትርጉሙ ራሱ የሆነን እምነት ለማጥፋት ለማፍረስ የተሰራ የሰይጣን ሴራ እንደሆነ ትረዳላችሁ ማለት ነውና ይሄ እብድ ሰውዬ ጌታ ተገልጦልኛል፣ የድሮ እብደቴ በቃ የነበረው ሁሉ ነገር ሽር ያለው ብሎ በጣም በቃ ዲሰንት ጨዋ ሆነ። ደግሞ የሚገርማችሁ ልክ ጴንጤ ሲሆኑ መጀመሪያም ጸባያቸው ጥሩ ነበረ። ይሁን ይሻላቸዋል፣ ዞር ለውጥ ይላሉ። እናትየዋ ትንሽ ቆይተው የሆነ ያለ አይደለም ለሃይማኖት ብዙ የሚያናክል ቦታ የሌላቸው ነበሩ ሴትዮዋና በኋላ ነው ጩኸት ምናምን ሲጀምሩ እንደ ይሄ ነገር ኦርቶዶክስ ሆኖ እብድ መሆን ይሻላል እንደ አንዳንድ ጊዜ ያሉ ሴትዮዋ ልክ አባ ገብረ ኪዳን እንደተናገሩት እንደው በእውነት ብንጸድቅም ባንጸድቅም ኦርቶዶክስ እንኳንም ኦርቶዶክስ ሆነን ይላሉ አይደለም። የዛ አይነት ንግግር ሴትዮዋ ተናገሩ እና ሴትዮዋ እየተሰበኩ ልጆቻቸው እየነገሯቸው ምን እያሏቸው ቀስ በቀስ ነገሮች እየተሸረሸሩ ልባቸው ግልብጥ ብሎ እሳቸውን ጴንጤ ሆኑ፣ እናትየዋም ጭምር። ከዛ ዱርዮቹ ቀሩ፣ ሁለቱ ሴቶችና ሁለቱ ወንዶች። ይቺ ቤት ውስጥ የምትርመጠመጠው ወፈር የምትለዋ ልጅ መንትያዋ፣ አንደኛዋ መንትያ ማለት ነው። እሷ የቤት እመቤት ሆና ግን በቃ በእናቷ በጣም ስለተበሳጨች ጎረቤት ሄደች ነው የምታድረው፣ የምትበላው ምን የምትለውም። ቤቱ እንደ ድሮ ፍቅር የለውም ምናምን፣ በቃ የሚያስጠላ ቤት ሆነ። ትርምስምስ አሉ። ቄስም ጸበል ለመርጨት ሲመጡ ጌታን ተቀብዬ እኮ አባ እርሶም ጌታን ይቀበሉ ምናምን አሏቸው። እናትየው ስማ ወልድ መንፈስ ቅዱስ ነገር ቄሱ ደነገጡ። እውነቶትን ነው የምሮትን ነው አሉ። ጌታን ይቀበሉ፣ እኔ ጌታን ተቀብያለሁ አሉ። ከዛ የምራን ነው እትዬ የምራን ነው አሉ ካህኑ። አዎ አባቴ አዎ እኔ ነኝ የቀረሁት። እንዴት ወንድሞችሽስ? አይ እነሱ እንዳሉ አይቆጠርም። ሁለቱ ያውቋቸዋል፣ እብዶች ናቸው። አንደኛዋ ደግሞ ያው ከሴቱም ጋር ከወንዱም ጋር ምንም አይቀራትም። እንዴት ነይ እስቲ ልጅ ወደ ውጭ ይዟት ወጡና ከሷ ጋር ማውራት ጀመሩ። ሲያወሩ እኚህ አባት የተወዛገቡ አባት ነበሩ። መወዛገብ ምን ማለት ነው ታውቃላችሁ? እኛን በመጥላትና ግን ደግሞ በአንድ በኩል የምናወራው ነገር እውነታ እንዳለው በማሰብ ተወዛግበዋል። ይቺ ልጅ ስታወራ እኛን እያሰቡ ነው የሚያዳምጧት። ለምን? አብዛኞቹ የንስሐ ልጆቻቸው የኛ ተማሪዎች ናቸው። ይሄን አልፈለጉትም። እየመጡ ግን ያወሯቸዋል። አባታችን ከባዕድ አምልኮ ወጥተን ይሄውኒ ከሴት ወንድ ከወንድ እንደዚህ ነበርኩኝ፣ እንደዚህ ሆኜ ግሎሲም እንደዚህ እየፈጸምኩ ምናምን ያሉ ይነግሯቸዋል። እና የነ መምህር ተስፌን ትምህርት ሰምቼ እንደዚህ ተለውጬ ነው ምናምን ሲሏቸው የሆነውስ የእነሱን ትምህርት ሰምተሽ መለወጥሽም ጥሩ ነው፣ ግን በቃ ይበቃል። ንስሐ ከገባሽ በኋላ የእነሱን ትምህርት አታዳምጪ፣ አሁን ሌላውን ትምህርት አዳምጪ እያሉ ነበር የሚያሸሹት። ወደ እሳቸው የመጣችሁ ወይም ወደ እሳቸው የመጡት ተማሪዎች የእኛን ትምህርት አዳምጠው ሆኖ ሳለ ንስሐ ካስገቧቸው በኋላ የእነሱን ትምህርት አትስሙ ማለት ምን ማለት ነው እስቲ አሁን? እና እኛ አባት ተወዛግበው የነበሩ ናቸውና እቺ ልጅ እህቴ አንዳንድ ቀን የመጣች ትሞካክረኛለች፣ ትደባብሰኛለች፣ ልጅም ሆነን ማይሆን ነገር ታደርገኛለች። እንደገናም ደግሞ አባቴ ንስሐ ይሆንልኝና እንጀራ አባታችን ተገናኝቶኛል አለች አሉ። ቅድም ያልኳችሁ እንግዲህ ይሄ ነው። ባህሪያቸው ተመሳሳይ አይደለም። ያቺኛዋ ወጣለች፣ ይቺኛዋ ሌላ ነች። ቤት ውስጥ ነው የምትርመጠመጠውና እናቴ አታውቅም። እንጀራ አባቴ ተገናኝቶኛል እና እሱ ከተገናኘ ጊዜ ጀምሮ ሌላ ወንድ ማየት አልችልም። በቃ ሁሉ ነገር ተቀይሯል። እሱ ብቻ ነው እንዲነካኝ የሚፈልገው። አሁን ግን ጴንጤ ከሆነ በኋላ አስጠላኝ እና ጌታን ተቀበይ ሲለኝ አልቀበልም አልኩት። አልፈልግም፣ ያንተን ጌታ አልፈልግም አልኩት። አባቴ እኔ ድንግል ማርያም ትሻለኛለች ምናምን ስትል ጊዜ የኔ ልጅ ኦርቶዶክስ መሆን ማለት እኮ የድንግል ማርያም ልጅ መሆን ማለት ብቻ አይደለም፣ የጌታም ልጅ ነው። እንደ ይሄ የዋህነታችሁን አቆሙ። ድንግል ማርያም ትሻለኛለች አይባል፣ ንጽጽሩ አይገናኝም። እነሱ ጌታን ተቀበይ ሲሉሽ እኛ ጋር ያለው ትክክለኛው ጌታ ነው የሚባለው እንጂ ጌታን ከድንግል ማርያም ጋር ተነጻጽሪ፣ እሷ እናቱ ነች፣ እሱ ፈጣሪ ነው እና ብለው አስተምረዋት ኃጢአቷን ተናዛ እቤቷ እዛው ግቢ ውስጥ አልቅሳ ጉልበታቸውን ስማ በይ እስቲ የሆነ አንድ የምቃወመው ትምህርት ነበረ በእናንተ ቤት
ልጀምረው እስቲ ሙከራ ላርግ። አንድ ማቃት ንስሐ ልጅ ያለችኝ እሷን ልማከርና ይሄን ቤት ነፃ ማውጣት አለብን። እስቲ ትምህርታቸውን አሁን አይላቸዋለሁ ብለው ወደኛ ትምህርት መጡ ማለት ነው። እኚህ አባት ካህን ናቸው እና ቁመታቸው፣ መልካቸው፣ አለባበሳቸው በጣም ኩል ናቸው። ቄሱ ንግግር፣ በዛ ላይ ደግሞ ቅዳሴ ድምጻቸው ምርጥ ምንም አይወጣላቸውም። የሆነ ደስ የሚለው አንዳንድ ሁሉ ነገር የሚያምርባቸው ካህን ታውቃላችሁ። እንደዚህ አይነት አባት ናቸው እና ያደጉትም ደግሞ በጣም አሪፍ የሚባል ደህና ቤተሰብ ውስጥ ነው ያደጉት። በልጅነታቸው ራሱ ሲነግሩን ጥሩ ቤተሰብ ላይ ነው ያደጉት እና በምን አምናለሁ አሉ አንድ ነገር አንብቦ አይቶ አውቆ መርምሮ ውጤቱ ላይ መድረስ የሚባል ነገር አለ። እናንተ ላይ ሲሆን ግን ገረገረኛሉ። እናንተ ሲሆን የነዚህ እንደው አሜን። ከዛ አንድ ቀን ቁጭ ብያለሁ። ግን ምን አርገውኝ ነው የተቃወምኳቸው ሲባል ሰማሁ እንጂ አላየሁ። ግርማን አላቀው፣ ተስፋዬን አላቀው። እስቲ ቆይ ይሄን ነገር የሚያወሩትን ልስማ። ካህን አይደለሁ እንዴ? ቤተክርስቲያን የምጠብቅ ሰው አይደለሁ እንዴ? እስቲ ይሄን ነገር ልስማ ብዬ ገባሁበት አሉ። ሲያዳምጡ የንስሐ ልጆቻቸውን ኃጢአት ፍንትው አድርጎ አሳያቸው። የንስሐ ልጆቻቸው ብቻ ነው የራሳቸውን ቤት፣ የዘመዶቻቸውን፣ አውደ ነገስቱን፣ ቤተክርስቲያን በር ላይ የሚሸጠውን። ከዛ ምን ማድረግ ጀመሩ? አንድ ጊዜ አሉ እግሬን ተሰብሬ ከዘራ ይዤ ነበር አሉና ከቤተክርስቲያን ስወጣ ቤተክርስቲያን በር ላይ ስታወራ ሰምቼ አሉኝ። እኔን ቤተክርስቲያን በር ላይ የድግምት መጽሐፍት እየጻፉ እየሸጡ ከገድላት ከተለያዩ የቴዎሎጂ መጽሐፍቶች ጋር አብሮ የአስማት መጽሐፍቶች ይሸጣሉ። እና ሰንበት ተማሪዎች አግዙን፣ አቁሙ፣ ይሄን ነገር ሳታግዙን እኛን አትቃወሙ፣ አፋችሁ ሞልታችሁ መናገር አትችሉም፣ ከቻላችሁ ልብ ካላችሁ እስቲ ቤተክርስቲያን በር ላይ የሚሸጠውን ድግምት መጽሐፍ አስነሱ እያልኩ ሳወራ ደዌ ልጅ የሚያወራው ነገር ትክክል ነው እስቲ ቆይ ብለው ነበርና ድንገት ሲያልፉ አዩት በከዘራቸው። ይሄ ምንድን ነው አሉትና እንደዚህ አድርገው አቤት አባት ሲያቸው ይሄ አንሳ፣ ይሄ ገድል ነው፣ ይሄ አስማት ነው፣ ምን ያደርግልሃል ይሄ አንሳ። አባቴ ሰሞኑን እንደዚህ የሚለኝ ሰው በዛ ምንድን ነው አላቸው። አንሳ ወሬ አንሳ አሉት እና እሺ አለና ድጋሚ ሳልፍ እንዳላ ያሉት። አሁን እሳቸው ሊያልፉ ሲሉት ልቅምቅም ያደርግና ይደብቀዋል። አሁን እንደገና ደግሞ ሲያልፉ ደግሞ ይመልሰዋል። እንዲህ ያደረገ የተወሰነ ጊዜ ቆየና አባ ግን ለምንድን ነው የሚቃወሙት? ይሄ እኮ አንዳንድ አባቶች እኮ ይደግፋሉ። ጊዜ ማወቅ ትፈልጋለህ አሉት። ልጅ አሉ ለገቡና የንስሐ ልጆቻቸው የሰጣቸው ፍላሽ አለ፣ የኔ ትምህርት ፍላሽ። እንካ ይሄን አዳምጥ፣ ዝም ብለህ አትጎለት፣ ጆሮ ላይ ይሄን አድርገህ በስልክ አድርገህ ስማ፣ ትድናለህ፣ ታድናለህ አሉት። ከዛ ይሄው ልጅ ሱቃችን የፍታህ መዝሙር ቤት መጥቶ የመምህር ተስፋዬ መጽሐፍ ፈልጋለሁ መንገድ ላይ ልሸጥ ፈልጊያለሁ። ችግር የለውም በዋጋው ግዛና አንተ በፈለከው ሽጥ አሉት። ከዛ ነገሩኝና ሱቅ እኔ ጋር የፍታህ መዝሙር ቤት ያሉት ቤተሰቦች አይ ከዋጋው በታች ትንሽ ሽጥልና እኔ ደግሞ ላከፋፍልልህ ነው እያለ ያለው ሲሉን ጊዜ በቃ ችግር የለውም አንድ ቀን መጥቼ እሰጥሃለሁ እናወራለን አልኩት። ስልኩን ተቀበልኩትና አንድ አባት ናቸው እንደዚህ ያሉ ቄስ ናቸው፣ እሳቸው ናቸው እንዲህ አድርገህ አንሳ እያሉ እየተቃወሙኝ ያሉትና አሁን በኋላ ትምህርትን ስሰማ እውነታው ካህን አልኩት። አዎ እንዴ እኚህን አባት ማግኘት እፈልጋለሁ። ምን አይነት የተባረኩ አባት ናቸው፣ እግዚአብሔር ይስጣቸው። አንድ ንጹህ አባት አገኘሁ አልኩ። በቃ ደስ አለኝ። እኔ ለምን የሚቃወሙ አባት በር ላይ የአስማት መጽሐፍት እንዳይሸጥ ቤተክርስቲያን ሊሳለም የመጣ ሰው እንዳይሰናከል አይደል እንዴ ይላል እኮ ራዕየ ዮሐንስ ምዕራፍ 12 ላይ ዘንዶ በሴቲቱ ፊት ቆመ ነው የሚለው። ሴቲቱ የተባለችው ቤተክርስቲያን ናት። ዘንዶ እዛ እና በር ላይ ቆሟል። ዘንዶ በመጽሐፍት ላይ በድግምት ላይ ቤተክርስቲያን ውስጥ በአውደ ንግሥት አለ፣ በመፍትሔ ሥራ አለ፣ በደብተራው ላይ በስርማሽ ቅጠል በጣሹ ላይ በኮከብ ቆጣሪው ላይ አለ። ፊት ለፊት ነው ያለው። በሴቲቱ ፊት ለፊት ልጇን ሊውጥ ነው የሚለው። ወንድ ልጅ የወለደችዋን ሴት ልጇን ሊገድል ሊውጥ በፊት ለፊቷ ቆመ ነው የሚለው። ልጇ የተባሉት ደግሞ ቅዱሳን ናቸው፣ ገድላት ናቸው። የቅዱሳን የገድላትን ሊውጥ እነሱ እንዲጋረዱ አስማት ጎልቶ እንዲወጣ ለማንኛውም ችግር መፍትሄ ጸበል ሳይሆን ጸሎት ሳይሆን ቅዳሴ ቁርባን ሳይሆን መፍትሄ ስራዩ ድግምቱ ልጄ እኮ ሽንቱን ሸናል ጋር ሲባል እኔ አምጩ እንቁላል እዚህ ለጧ ልጄ እኮ እንደዚህ ሆነብኝ እንደው ባልም ጠፋ ልጄ ሴት ልጄ እኮ ቆሞ ቀር ልትሆንብኝ ነው ሲባል ጊዜ አራምጫት ችግር የለውም አይነት ጥሏን ገፍላታለሁ መስተፋቅር እያደረጉ አይደለ በጎን እኔ ያስተማሩት። ስለዚህ እኚህን አባት ማግኘት አለብኝ ብዬ ሄድኩኝ። ከዛ አባ እንደምን ወሳችሁ ጊዜ እኔው ስፈልግህ ራስ መጣህ አሉኝ። ወይ ፈልገው ነበር እሳቸው ጊዜ አዎ በጣም እንጂ እጅግ በጣም ነው የምፈልግህ አሉኝ። ለምን አባልኳቸው?
አንድ የሚገርም ታሪክ አለ እና ቁጭ በላሉኝና ጎትተው አስቀመጡኝ ቤተክርስቲያን። ቸኩዬ ነበርና ሰላም ብያቸው ትንሽ አውርቼ ነበር የሚሄደውና 3 ሰዓት ያክል ተቀመጥን። የቤቱን ታሪክ ከመጀመሪያ ጀምሮ ነው የሚያውቁት። ይሄ የመናፍስቱን ሴራ ምናምን ሳይሆን የቤቱን ታሪክ ዝም ብሎ የቤቱን። በኋላ ልጅቷ ደግሞ የተረከችውን እናትየዋ ደግሞ ያሳለፉትን ህይወት ምናምን ያለው ነገር ደግሞ በከፊል ነው። እናትየዋ በድብቅ ያዙትን ማንም ሰው አያውቅማ። በነገራችን ላይ ሚስጥሩን የሚያውቁት እናቶች እነዛ ድሮ የዛሬ 30 ዓመት ቡና ፍልተው ከእብዱ ጋር ያገናኟቸው እናቶች የሉም አሁን በህይወት፣ ሁሉም ሞተዋል። እሳቸውን የተረፉት። እድሜ ለንስሐ ዘመን ለፍስሐ አይደለም። ረጅም እድሜ የኖረ ሰው ካያችሁ በጣም ኃጢአተኛ ስለሆንን እግዚአብሔር የንስሐ ጊዜን የሰጠን ብላችሁ ነው ማሰብ ያለባችሁ። ሁላችንም ረጅም እድሜ በጽድቅም እድሜ ይሰጣል፣ በኃጢአትም እድሜ ይሰጣል። መደምደም አይቻልም። ግን ረጅም እድሜ የሰጠኝ እግዚአብሔር አንድ ያልተናዘዝኩት ኃጢአት ስላለ ወይም የልጅ ልጆቼን ሲባረኩ እንዳይ ለእነሱም እንድጸልይላቸው አንድ እናት አሉ ቅድመ አያት ሆነዋልና እዚህ ዘመን ድረስ ያቆየሁሽ ለምን መሰለሽ ብሎ ቅዱስ ሚካኤል ተገለጠልኝ አሉ በህልም ስለው እንድጸልይላቸው፣ አንቺ በህይወት ከሌለሽ ልጆቹ ይበላሻሉ፣ አንቺ የምታስተምሪያቸውን ነገር በአይምሯቸው ይዘው እንዲያድጉ ነው ያቆየሁሽ ብሎ የተባረኩ ዘሮች የቅዱሳን ዘሮች እንደሆኑ ነግሯቸው ቅዱስ ሚካኤል በህልም ነግሯቸው እንደሆነ የነገሩኝ እናት አሉ። እንዲህም አለ በርግጥ እና ታሪኩን ቁጭ አድርገው ነገሩኝ። ይሄንን ቤተሰብማ ማግኘት አለብኝ አልኳቸው። እንደው መምህር ተስፋዬ አልወድህም ነበር፣ ንስሐ ልጆቼ በሙሉ ያንተ ሆነው ተናድጄ ነበረ። ይሄ ቤተሰብ የሆነ ነገር እንደው ተለውጦ የሆነ ነገር ካየሁኝና ሚስጥሩ እውነት በትክክል መላከ መንክራት መምህር ግርማ ወንድሙ ጋር የእኚህ ሴትዮ መንፈስም ይሄ ጴንጤ የሆኑትም ከተመለሱ እውነት እኔ በአደባባይ በመድረክ ላይ ማይክሮፎን ጨብጬ አትቃወሙ ብዬ እናገራለሁ አሉ። አይ እንደው እርሶ እንደዚህ እንዲሉ ፈልጌ ሳይሆን የሚድኑ ከሆኑ እነዚህ ነፍሳቶች እኔ ቀርባቸዋለሁ አልኩኝና ከማን ልጀምር የሚለው ነገር ሳስብ ከዱርዮቹ መጀመር ፈለኩ፣ ከመንትዮቹ። ከዛ ስልካቸውን ሰጡኝ። እንዴት ነህ? ስማቸው መጣቀስ ደስ ይለኛል። እነሱም ደስተኞች ናቸው። ይቤና መሌ ናቸው። ይቤ መሌ ይባላሉ። ያው ቁልምጫውን ብቻ ለመነግራችሁ ሌላውን ዝርዝሩን አልገባም። እና ይቤና መሌ የስማቸው መቀራረብ፣ የመልካቸው አንድ አይነት መሆን፣ የመንታ መሆናቸው ምናምን በቃ በጣም የሚያደናግሩት እኔ ራሴ በመከራ ላይ ለመድኳቸው። ይቤ መሌ በጣም ነው የሚቀራረበው። እና ያንን ስጠራው ያው ተከትሎ መጣ። ምን ሼህ ብራዘር አሉኝ። ኧረ ምንም ሼህ ያልኳቸው እና የተወሰነ ነገር ሻይ ምናምን ብሉና ብለን ከዛ የምነግራችሁን ነገር ሚስጥር ልነግራችሁ ነው። የምነግራችሁን ነገር ሄዳችሁ ቤት ላትረብሹ ላትበጠብጡ ቃል ግቡልኝና በጣም ትልቅ ስራ ልንሰራ ነው አልኳቸው። ምንድን ነው ምናምን አሉኝ። የእናንተ ቤተሰብ ጉዳይ ነው። የኛ ቤተሰብ ምናችን ነህ አንተ አሉኝ። እኔ መምህር ተስፋዬ ነኝ፣ በዩቲዩብ ላይ ይሄንን ማስተምረው እና ስለ እናንተ ቤተሰብ ታሪክ በደንብ ስላወቅኩኝ ነው። ንስሐ አባታችሁ በጣም ተጨንቀዋል። በአባታችሁ በእንጀራ አባታችሁና በእህትና ወንድማችሁ ምክንያት እነሱ ምን አገባን፣ ድሮንም እኮ በአባታቸው ነው የወጡት። እሱም ቤት ውስጥ ሰላም አልሰጠንም፣ ሲያንቆራጥጠን ሲገርፈን ሲመታን ያደግ ነው ምናምን አሉ። ያው መንፈሱ ሲበቀላቸው ነው ያደጉት። እነሱ እየተገረፉ ስላደጉ በሰውየው እነሱም ደግሞ ገራፊ ነው የሆኑት፣ የሰፈር ገራፊ እና ሸምግለዋል። አባትየው ሸምግለዋል። ያ እብድ የነበረው ማለት ነው። ከብዙ ዓመት በኋላ የጴንጤ እብድነት ጀምሮ መድረክ ላይ ቪዲዮቻቸውን ብታይ ምናምን በቃ በጣም ነው የሚገርመው። እውነትም እብድ እንዴት ነው የሚሆኑት? በቃ መድረክ ላይ እንዴት ነው የሚሆኑት? እንዲያውም እብድ ጤነኛ ነው ማለት ይቻላል። ቃሉ ትንሽ ይከብዳል። እብድ ጤነኛ ነው። ኖርማል እብዶች እንዲያውም ጤነኞች ናቸው እኮ። ቀበሮዋ በአዳራሿ ትጮኻለች ትዘላለች አይደል የሚለው መጽሐፍ ቅዱስ። ከዛ ምንድን ነው አሉኝ። ይኸውላችሁ ወዳችሁ አይደለም የንስሐ አባታችሁ የነገሩን በጣም ከባድ ነገር ነው ብዬ እኔ ለቀድም ለእናንተ የነገርኳችሁን ነገር በከፊል እናትየዋ በፊት ንስሐ በሚገቡበት ሰዓት የተናገሩትን ነገር እና አንዳንድ ነገሮችን ለመፍትሄ ሲባል ነው የነገሩን። ባይዘው በዚህ አጋጣሚ ሌሎች ንስሐ አባቶች ከሰማችሁ እኛ አባት ያደረጉት ትክክል ካልሆነ ንገሩኝ። ለመፍትሄ ለቤቱ መለወጥ ሲባል ነው፣ ከሌላ እምነት እንዲመጡ ሲባል ነው። ደግሞ ተሳክቷል የተደረገው ይሄ ነገርና ኃጢአታቸውን መናገራቸው አይደለም። ለመፍትሄ ሲባል ግን ግዴታ መሰማት ያለበት ነገር መሰማት አለበትና ለልጆቹ ተነገረ። ምንድነው የተነገረው? እህትየዋ
ችግር ውስጥ እንደነበረች በእንጀራ አባቷ እንደተደፈረች እንጀራ አባትየው ደግሞ እብድ እንደነበረ ይሄን ታሪክ የሰማችው ደግሞ ከሰፈር ሰው እንደሆነ ልጅቷ ይሄ ሚስጥር ይዛ ፈርታው አንድ ቀን ይገለኛል ያንቀኛል ብላ ፈርታ ጀመረችውና ከዛ ሱስ ሆኖባት በዛው ከእንጀራ አባቷ ጋር መጋደም እንደለመደች እንዲያውም እናትህና እንጀራ አባትህ ግንኙነት ያቆሙት ከልጃቸው ከእህት ጋራ ስለጀመረ እንደሆነ ምናምን ብሎ ነገሩት። በጣም አበደ። ገለዋለሁ አሉ። አይደለም እንደዛ አይደለም ተቀመጡ አልኳቸው። ሰውየው እብድ ነው አልኳቸው። እንዴት አሉኝ። እኔ የሰውየውን እብደት ሰምቻለሁ። ሰፈር ውስጥ መጀመሪያ የዛሬ 20 ዓመት 30 ዓመት ምናምን በር ላይ ይተኛ የነበረ እብድ እንደነበረ ነው። በኋላ ላይ ግን ቡና ተፈልቶ ምናምን ብዬ ለእናንተ የነገርኳችሁን ነገር ስነግራቸው ደነገጡ። በቃ በጣም የደነገጡት እና እነዚህ ሁለቱ ልጆች ከሱ የተወለዱት የእብድ ልጆች ናቸው። ለዚህ ነው በቃ እንዴት ግን የእብድ ልጆች ሆነው እንዴት ነው ግን በሰፈር ውስጥ በጣም የተከበሩ የተመሰገኑ ጨዋዎች አሁንም ደግሞ ወደ ጴንጤ ሄዱ እንጂ እምነታቸው በጣም አሪፍ ናቸው ጸባያቸው እንዴት ተቃራኒ ሆኑ አለ። አይ ሻል ያለ እብድ እኮ ነው የሆኑት፣ ጨዋ እብድ ነው የሆኑት እኮ ሌላ ነገር አልሆኑም። ሳቸው ጊዜ ሳቁ ልጆቹና አስተምረናል። ገባቸው በቃ እናታቸው ችግር ውስጥ እንዳለች እናታቸው እንዴት ማውጣት እንደምንችል ነው እየተናገርን ያለ ነው። ለምን መንፈሱ ከባድ እንደሆነ ያ የእብዱ መንፈስ ያንቃል። ብዙ ጊዜ ልጆቹን ንቅ አድርጓቸው በመከራ ነው እናትየው የሚያላቅቁት እና አይ እንጀራ አባታችን ላይ ያለው መንፈስ አደገኛ ነው። ሸምግሎ እንኳን ራሱ አንቆኝ በመከራ ነው እጁን ያላቀቁት። አለቅ ብሎኝ ብልቱን መታውት አለ። ሀፍረተ ስጋው እንደዚህ ስመታው ለቀቀኛል እና በጣም አደገኛ ነው። ስለዚህ የሆነ ነገር ሊያረግ ስለሚችል መጀመሪያ እናታችንን ነፃ እናውጣ ተባባሉ። እህታቸው ጋር ደወል ያቺ ሀብታም የምታሳድደው እህታቸው ጋር ደወልና እሷስ እንዴት ናቸው? ሰው ጊዜ አረ እሷ በቃ ማንንም አይችላትም አለሌ ነች ዱርዬ ነች አለ። ይኸውልህ የዛር ልጆች እንደዚህ ናቸው፣ ቤት ውስጥ ቡና እየተፈላ እየተካደመ ያደጉ ልጆች እንደዚህ ናቸው ምናምን ብዬ ይሄ የጨሌ ልጆች የአውሊያ የቃልቻ የከራማ ምናምን የሚመለክበት ቤት ውስጥ ያሉ ልጆች ባህሪያቸው ምን ሊሆን እንደሚችል የሚጠበቀው ይሄ ነው። በቃ ሌላ አይጠበቅም፣ ከዚህ ውጭ አይጠበቅም። በተለይ ደግሞ እናንተ ሰፈር ውስጥ ምን አይነት ባህሪ እንዳላችሁ ተነግሮኛል። ቅር ይላችኋል ባወራችሁ አልኳቸው። አረ ችግር የለውም አሉኝ። እግዚአብሔር ይስጣቸው አከበሩኝ። ቶሎ ወደ ልባቸው ዘንበል አለ። ዱርዬ ቢሆኑም እግዚአብሔርን ይሰሙታል፣ ይወዱታል። በእውነት በጣም የሚገርመኝ አንዳንድ ጊዜ በጣም የዋሆች ናቸው አውቃለሁ። እዚህ ሾላ በገናኛ ምናምን አካባቢ ላይ በጣም ያለኛ ተደባዳቢ የነበሩ ልጆች ቤተክርስቲያን ሲመጡ ትህትናቸው እንዴት ደስ ይላል መሰላችሁ። እግዚአብሔርን ይፈሩታል። በሃይማኖታቸው ቀልድ የለም። የሆነ ነገር ሲሰሙ ገጭ ነው የሚያደርጉት። ይገባቸዋል መቼም አይደለ? ስሜታዊ ናቸው ማለት ነውና ልባቸው ንጹህ ነው። ከእናት እንደዚህ ብሎ ከመሳደብ ውጪ በዝሙት መውደቅ ብቻ ካለ መማር የመጣና ዛሩ ነው እንደዚህ የሚያንቀሸቅሻቸው እንጂ ሲቀርቡ ቀረቡ ነው። ገዳም ሲሄዱ ራሱ እንደነሱ ከርቀት የሚቀመጥ የሚቆም የለም። ጸበል ቦታ ሲያገለግሉ የሆነ ነገር ሲያገለግሉ በጣም አሪፍ ናቸው እና እኔ በእውነት እነሱ ነው የሚሻሉት ብዬ ነው የማስበው። ውስጥ ሆኖ ከሚያተራምሰው ደብተራ አገልጋይ ነኝ ብሎ ጃምቦ ጨብጦ እንትን ቢራ እየጨለጠ ሊሳለው የሚመጡ ሴቶችን ከሚያማግጥ አፊርና ፊንሃስ ባህሪ ካለው ሰው ዱርዮቹ ደጅ ያሉት ይሻላሉ። እግዚአብሔር ይገስጸው እንደ መንፈስና ብቻ እህታቸው መጣች፣ ነገርኳቸው። እሷንም ለብቻዋ ነው እሷን ያስተማርኳት። ነይ ብዬ ጠርቼ ቢሮ ጠራኋትና የኔ እህት ፍቃደኛ ከሆንሽ እናወራ አልኳት። ምንድነው አለችኝ። ቆጣ ቆጣ ትላለችና ከስራ እኮ ነው የመጣሁት አለችኝ። እባክሽ ስራ አይደለም ይሄ ውርደት ነው አልኳት። ያው ስለተነገረኝ ነው። እንዴት ምን ማለት ነው ምናምን አለች። ከዛ በሩን ቆለፍኩትና ይኸውልሽ ተነስቼ እወጣለሁ እንደዚህ ያደርጋለሁ ምናምን ብለሽ የምታስቢ ከሆነ እንጣላለን። ወንድሞችሽ ደጅ ላይ ናቸው ያሉት፣ ይመቱሻል። አላምንም እኔ አላምንም። አሳይ ክፈትና አሳይኝ አለችኝ። ከዛ በሩን ከፍቼ ሳሳያት ቆመዋል። ግቢ አሏት። አስቡት እንግዲህ። ከዛ ምንድነው አለቻቸው። በስማቸው ጠራቻቸው። መሌ ምንድነው ይቤ ምንድነው አለቻቸው። አይ መማር አለብሽ አሏት። ቤታችን ውስጥ ችግር አለ። ኦኬ ኑ ግቡ አለቻቸው። ኖ ብቻ እሱ መምህር ተስፋዬ ብቻዋን ነው ማውራት የምፈልገው ስላለ ነው አሉ። ከዛ እሺ አሉ። ከዛ በኋላ ግን ፈራች። ምንድነው አለችኝ። ሙሉ ታሪኩን ዝርዝር አድርጌ ነገርኳት እና ይሄ አሁን አንቺ የምትኖሪው ኑሮ ወደሽ አይደለም፣ የዝሙት መንፈስ ከዚህ የመጣ ነው፣ ይሄ ነገር ከዚህ የመጣ ነው ብዬ ነገርኳት። የዝሙት መንፈስ ከየት ነው የመጣው መሰላችሁ? ከእብዱ ነው የመጣው። እብዱ አልነካትም። እርግጥ ግን ቤት ውስጥ ግቢ ውስጥ ትገላለጥ ነበር።
ወንድሞቿን የነገሩኝ እና ከርቀት እያየ ነው እንናደድ ነበር አሉ እንጀራ አባታቸው። ያው እብድ ስለሆነ ሰውየው የሚያደርገውን አያውቅም። እነሱ ግን የእውነት እብድ አልመሰላቸውም። ማለት የእውነት ሳይሆን እብድ እንደሆነ አያውቁም። ይቅርታ ለምናገረው ነገር እና ስትገባ ስትወጣ ግቢ ውስጥ ልብስ ስታጥብ ጎንበስ ብላ ስታጥብ ምን ስትል ከወንድሞቿ ጋር ስትላፋ እሱ ከርቀት ሆኖ እንዴት ብሎ እንደዚህ እንደሚመለከታት ምናምን አንተ የሰውዬ ምን አባቱ ነው የማየ ባል ባይሆን ኖሮ ይገድለው ነበር እያሉ ነው ያደጉት ልጆቹ። ሲስተር እንዴት ነው የሚያያት አንተ እያሉ ነው ያደጉት። እና ያ የዝሙት መንፈስ ነው እህታቸው ለዚህ ያበቃው የሚለውን ነገር ያወቁት አሁን ነው ያወቁት። እና ለዚህ ነው ኦኬ ሲስተር ለካ የተበላሸችው ለዚህ ነው እንዴ በቃ ዘማዊ እኮ ነው ነች ምናምን አለ። ያው እህታችሁ እሷም እቺኛውም ቤት ውስጥ ያለችውም ሁለቱም ዘማዊ ነው የሆኑት። እሱ እዚህ ቅምጣ አረጋት እናታችሁና እህታችሁን። ያ ደግሞ መንፈስ ደግሞ ይዟት ሄደ ወጣና ደግሞ አሰለጠናት። ዘመናዊ ዘማዊ ያደረጋት ፌሚኒስትና ሌዝቢያን ያደረጋት ማለት ነው። እና በጣም ነው የሚያሳዝነው። በጣም ነው ወንድ የምትንቀው፣ በጣም ነው የምትሳደበው። ጸባይ የላትም፣ መልክ አላት። ግን ጸባይ ባይኖራትም ይደውሉላታል እና ይሏታል። አንቺ ከሌለሽ አይደምቅም ነው የምትባለው። ጨዋታው ምናምን መሳቅ ነው መጫወት ነው። ዝም ብላ ቁጭ ብላ እንኳን ታስቃቸዋለች። እና ያ ምንድነው ያው ተቀባይነት የምታገኝበት እዛ ቦታ ላይ ብቻ እንድትውል ስለሚፈለግ ነው። ቤት እንዳትመጣ ጓደኞቼ ውጪ ወደሚደውሉ ሰዎች ብቻ እንድትሄድ የተሰራ የመናፍስቱ ሴራ ነው ማለት ነው። አይገርም? እና ቀስ በቀስ ነገሮች እየተስተካከሉልኝ የመጡት በ2 ሳምንት ውስጥ ነው። አስረዳናቸው። እነሱንም ጸበል ይዣቸው እየሄድኩኝ አብረን መጫወት ማውራት ጀመርን። ግን ትንሽ የሚከብደው ነገር ምንድነው በአንድ ጊዜ መለወጥ ከበዳቸው፣ ከሱሳቸው መላቀቅና ስደውላቸው ስልክ ይዘጋሉ። እሺ መምህር አው እሺ አይ አሁን እንኳን ጸበል አንሄድም ማታ ጥሩ ቦታ ላይ አልነበሩ። ይሁን ችግር የለውም ነው እላቸዋለሁ። ይቻላል እንደዚህ ነው ችግር የለውም ጸበል አው ከዛ ይሄዳሉ። አትጠመቁም ግን ትጠጣላችሁ እላቸዋለሁ። እሺ ከዛ ይጠጣሉ፣ ያወጣሉ። በቃ ራሳቸውን ነገሮች እግዚአብሔር የፍቅር አምላክ እንደሆነ እየነገርኳቸው ነገሮችን እንዳያካብዱ ወደ እግዚአብሔር ቤት መምጣት ከፈለጉ በፈለጉት ጊዜ መምጣት እንደሚችሉ ነገርኳቸው። በጣም ነበር የሚፈሩት መምጣት። አንደኛ የመናፍስትን ሴራ እያወቁ በመጡ ቁጥር በጣም እየከበዳቸው መጣና ጫወታቸውን በአንድ ወር ውስጥ እርግፍ አድርገው ተው፣ መጠጣቸውን ተው፣ ሴት ጋር መሄዳቸውን ተው። ሐሺሽም ትንሽ ቢዝነሳቸው ነበር፣ ገንዘብ የሚያገኙበት መንገድ ነበር። እሱን በፖሊስ ምናምን እየተፈለጉ አንዳንድ ችግሮች ሲገጥማቸው ምናምን ተቆጣ አደረጉት፣ እርግፍ አደረጉት። ምክንያት ተፈጠረ። እግዚአብሔር ይመስገን ይሄን ነገር ወድጄዋለሁ። እንዲያውም ከኔም ሸሽተው መስሎ የነበረ ለካ ከፖሊስ ተደብቀው ነው ዘመድ ጋር ሄደው መኖር ጀምረው ነበር። በኋላ ነው በይቅርታ ደብዳቤ ለፖሊስ ጣቢያ ምናምን አስገብተው ካሁን በኋላ ይሄን አናደርግም፣ እንታረማለን፣ የሰፈር ወጣቶችም ይሄን ነገር እንዳያደርጉ እናስተካክላለን ብለው የኛን ትምህርት ማዳመጥ ከጀመሩ በኋላ ደብዳቤ አስገቡ። ከዛ አንዳንድ ፖሊሶች እና አንዳንድ ፖሊስ ጣቢያ በጣም አሪፍ ነው፣ በዚህ አደንቃቸዋለሁ። ዱርዮች ተደብቀው ደብዳቤ ልከው ከዛ ደብዳቤ ተጽፎላቸዋል። እሺ ችግር የለውም በቃ ታልፋቸዋል እና የሰፈር ወጣቶችን በዚህ ነገር እንዳይሰማሩ ወደ ወጣቶች ክበብ፣ ወደ ከረምቦላ ጨዋታ ምናምን ቴኒስ ወደዛ ወደዛ እንዲሄዱ በትኗቸው ምናምን ተብሎ በታኝ ሆኑ በቃ። እና ኃይለኛ የነበሩት ልጆች ትሁት ሆኑ። እንደ ድሮ ምናምን የሚማቱ እየመሰላቸው ወጣቶች ሲፈራቸው ጊዜ እያቀፏቸው ምናምን ቤተክርስቲያን አብሮና እንዲድስ እያሉ ጸበል እየወሰዱ ወጣቶቹን ቀስ በቀስ አንዳንድ እያደረጉ እኔ ሳላቅ እነሱ እንዴት ነው እየደወልኩኝ እንዴት ነው ያው አይመቸኝም ሁል ጊዜ እና አው መምህር ያው አንዳንድ ልጆች እየወሰድን ምናምን እያስጠመቅን ነውና አንድ ሞዳት ልጅ ነበረች ገገመችብኝ። መምህር እንዳናግርልኝ አለኝ። ምንድነው ስለው እወዳታለሁ አስወርጄ ብያት 2-3 ያስወርዳለች አለ። ግን በቃ እኔ እሷን ነው ማግባት የምፈልገውና ማረቅ አይሙሬ በቃ በሷ እንዲያርፍ ፈልጋለሁ አናግርልኝ አለኝ። ከዛ ፎቶዋን ሲልክልኝ ሃይስኩል አብረን ተምረናል ከልጅቷ ጋር። ከዛ ደደሽ በየስደውላት እዲ መምህር ትምህርትን አልወደውም ግን አብረን ተምረናል አለችኝ። አዎ አልኳት። እንዴት ደወልክ አለችኝ። እንዴ እንትና ጓደኛሽ አይደል? እሱ እኮ በኔ ትምህርት ተቀይሮ ምናምን አሁን እኮ ጸበል እየተጠመቀ እንደዚህ አሁን ከጊዜ በኋላ ደግሞ ሊቆርብ ነው አልኳት። ኧረ እኔ አላምንም አለችኝ። እንዴት ሰባት ጊዜ ኧረ እኔን እኮ ተጫውቶብኛል እኮ እኔ እኮ ብዙ አስደፍሮኛል ሁሉ አለች። እኮ ጠጥታችሁ የተፈጸመ ነገር ነው ነግሮኛል። በቃ ጠጥተን የተፈጸመ ነገር ነው፣ የማውቀው ነገር አልነበረም የዛን ሰዓት ብሏል። አሁን ወደ እግዚአብሔር ተመልሷል። እኔ አላምንም
አሁኑኑ አሳየኝ አለችኝ። ተገናኘን። ጸበል ቦታ ይዣት ሄድኩኝ። እሱ ጋር ቢስኮ ቴክስት አድርጌለት ነበረ። ሮጦ ሄዶ ጸበል ነው የተቀመጠው። ይዣት እየመጣሁ ነው ብዬው ማለት ነው። ያው ይሻላል መቼም አይደል። ከዛ በእርግጥም ምግብ አልበላም ነበረ። ጸበል እየተጠመቀ ይዣት እየመጣሁ ነው ብዬው። ከዛ ሲያት በቃ ገና አይኑን ባቀረረ ምናምንና እኔ እኮ የሶስት ልጆች አባት መሆን ይችል ነበር ካንቺ አስወረድሽብኝ አይደለ? እኔ እንኳን አስወረድሽ ተደብቀሽ እንኳን አትወልጁ ምናምን እያለ ትንሽ አሳቃት ምናምን። ተወደዋለች በእርግጥ እና ከሱ የበለጠ እሷ በጣም ተተኮሰችብኝ እና ባንዴ ተቀየረች። ትምህርቱ ሴቶች ላይ በቃ ይሰራል፣ በጣም ነው የሚሰራውና ስማርት ሆነች ልጅቷ። እና እያለች ገዳም ተወስዷለች። መምህር እንትን ወስጇለሁ መምህር ኧረ ይመችሽ። ከዛ በኋላ እኔ ረፍት አረኩኝ። ምን አደረገች? ቀጥታ እናቱ ጋር ነው ሄደችው። አላማዬን ነግሬያታለሁ። እንዲህ ነው ብዬ አንድ ቀን ቁጭ አድርጌ ነገርኳት። መምህር አንተ አርፈህ ተቀመጥ፣ በቃ ችግር የለውም ይሄን ነገር እኔ የምሰራው ማሚን እኔ ማቃታለች ሴትዮዋን። ኧረ እግዚአብሔር እቺ ልጅ ያመጣልኝ አንተ ነህ ብዬ ከዛ ልጅቷ ሄዳ ማሚ እንዲህ ነው ሴትና ሴት ሲቀራርቡ ጥሯል። አዎ እሱማ ልክ ነሽ። አሁን እንኳን ጌታን አግኝቻለሁ ይላል ሴትዮዋ። አዎ እኛ ጋር ጌታ የለም ያለው ማን ነው? መች ንስሐ ገቡ? መች ቆረቡ? መች እንደዚህ ያደረጉ? ተምረዋል። እኛ ጋር እንደዚህ መኖሩን ያውቃሉ። ይሄው እኔ እንደዚህ ሆኜ ልጆት እንደዚህ ሆኖ ማንበስ ሲነገራቸው ጊዜ ስቅስቅ ብሎ አለቀሱ። ሚስጥር ነው። የገዛ የእርሶት ባሎት የገዛ የእርሶ ልጅ እንደዚህ አድርጓል። ይሄ ደግሞ ዛር ነው። ይሄ ደግሞ እንደዚህ ነው። እብዱን አምጥቶ ቤት አስገብተው እንደዚህ ሆነው። አሁን ሰውየውን መቀየር የምንችለው ያለውን ስንነጥቀው ነው፣ ሰራዊት ስንነጥቀው ነው። ስለዚህ ሁላችን መቀየር አለብን ምናምን ብላ ሴትዮዋን አሳምና ንስሐ አስገብታ አስቆርባ ፎቶ ላከችልኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንቺ ምን አይነት ሰው ነሽ አልኳት። እንዲህ ነኝ በቃ መምህር፣ እኔ ከጀመርኩ ከነከስኩ አልለቅም አለችኝ። እንኳንም ውሻ አድርጎ አልፈጠረኝ አለችኝ አንድ ጊዜ። ከነከስኩ አልለቅም። ገብቷችኋል? እና ቂመኛም ነኝ አለች። ቂም ከያዘችም አትተው፣ ከተዎችም ተዎች ነው። ደግሞ የተለየ ባህሪ ነው ያላትና እንዲህ አይነት ባህሪ ያላቸው ሴቶች ቢበዙ ጥሩ ነው፣ ቶሎ የሚለወጡ ሴቶች እና እቺ ልጅ በአንድም በሌላ መንገድ በጣም ትልቅ ስራ ሰራችልኝ። ሁለቱን የሰውየውን የእብዱን ልጆች ማለት ነው። ይቅርታ እብድ ምለው እንግዲህ ለመለየት እንዲመች ነው። ሁለቱን ልጆች አገኘቻቸውና ኮርስ ቤተክርስቲያን ኮርስ የሚያስተምሩ መምህራንና የኮርስ ተማሪዎች ምናምን እያገናኘች ማከራከር ጀመረችና አልሆነላትም፣ አላዋጣትም። ምክንያቱም ዝም ብሎ ድርቅ አሉባት። ይሄ እንዲህ ነው እያሉ በጥቅስ ሲከራከሩ ልባቸው ድንጋይ ሆነባትና ይሄ ነገር ይሄ ማገዶ ይጨርሳል ጉንጭ አልፋ ነው አለችና በቃ ተውት፣ ችግር የለውም። እኔ ይሄንን ማድረግ የነበረው እንደው ጥሩ ልጆች ስለነበራቸው በሰፈራችን ውስጥ እንዴት እናንተ እኛ እኮ ወደ እውነተኛ ነገር ነው የሄድነው ምናምን ብሎ ሊሰብኳት ሞከሩ። እሷን አይደል ለማንኛውም እውነቱን አንድ ቀን ስነግራችሁ ይገባችኋል አለች። የምን እውነቱን የምታውቂው አሁን ንገሪኝ፣ ዝግጁ ናችሁ አለች። አፈረጠችው። አባታችሁ እንደነበረ ምናምን ብላ ፈረጥርጥ አሉ። ደነገጡ ልጆቹ። እውነት ነው አባዬ ያሉት መጥተው ምንድነው እንደዚህ ይሰማል? ማን ነገራችሁ? እገሊት የምትባል። ከዛ ተናደደ። በቃ እንዴት እንደዚህ አይነት ነገር ይፈጠራል? ይሄን ታሪክ እኮ ወጣቶች አያውቁትም፣ እናቶች ነበር የሚያውቁት፣ እነሱም በህይወት የሉ ምናምን ብሎ አስቦ ነበር። የሱን ታሪክ የሚታወቅ አልመሰለውም። ሚስቱ ብቻ የምታውቅ መሰለው፣ እኚህ እናት ማለት ነውና አስጠራትና ከየት ሰማሽ አላት። እንዴ በእንደር ሰው ሁሉ ያውቃል እኮ አለችው። ይሄንን እንዴት በምን ሊሰማ ቻለ? አይ እሷ ደግሞ አውቃ ነው እንደዚህ ያለችው። በእርግጥ እንደዛ ማለት አልነበረባትም። ማንም አያውቅማ። አስደነገጠች። ሰውየው ደንብሮ ሊሄድ ነበረ። ከዛ ግን እኮ አንተ እብድ ነበርክ እና ያ የእብድ መንፈስ እኮ ነው እንደዚህ ጴንጤ ያደረገህ እኮ። ያው ስሜታዊ ነች ልጅቷ እና ግልጽ ነው የምታወራው። እኔ ጌታን አግኝቻለሁ እንደሱ አይባልም። እሺ አሁን ካበድኩም በጌታ ነው ያበድኩት፣ በቃሉ ነው ያበድኩት። እንደ ቅዱስ ጳውሎስ እብዶች ስንባል ምናምን ብሎ ሊጠቅስላት ሞከረና አይ እሱን ተው ትላለች። ለማንኛውም ይሄን ትምህርት አዳምጠው። የእብድ መንፈስ የት እንደሚያደርስ ማየት ትችላለህ። የተለቀቀው የዛሬ 3 ዓመት ነው ብላ አሁን የተለቀቀ እንዳይመስልህ አንተን አስብ ያመጣው እንዳይመስልህ ብላ ገጠመኝ ስጥት። እሺ ባህሪሽን ወድጄዋለሁ፣ ጌታ ግን አንቺን ይፈልግሻል። ይሄን የመሰለ ተፈጥሮሽን፣ ይሄን የመሰለ ተከራካሪነትሽን ጌታ ቢያገኘው ይሄ ልብሽን ስንት ነፍሳትን በማረከበት ነበር ጊዜ ብላ ሄደች። ከዛ ለካ መማረኪያ ነበር ተቀብለው ሄደው ያንን ፍላሽ አምጥቶ የራሱ የግል መኖሪያ ቤት ማለት አንድ ግቢ ውስጥ ሆነው
የራሱ ያው ጴንጤ ከሆኑ በኋላ ብቻቸውን እያንቧረቁ ሲያስቸግሯቸው እዛኛው ቤት ሄዳችሁ ጩሁ፣ እኔ ጋር ትጩሁብኝ፣ በቃ አሁን መለየት አለብን ብለዋል ሴትዮዋ። በኋላ በፊት ማለት ነው። በኋላ ጴንጤ ደግሞ አብሮ ሲሆኑ ደግሞ እናትም ተቀላቅለው ልጆቹ ደግሞ እዚህ ለብቻ እናትና ደግሞ ባልና ሚስት ለብቻ ሆኖ ነበር። አሁን ደግሞ ኦርቶዶክስ ሲሆኑ ደግሞ ተለያዩ ማለት ነው። አሁን ከፍቶ ለብቻው ቴሌቪዥን ከፍቶ ፍላሹን ሰክቶ ሲያዳምጥ ሁሉ ነገር የማወራው ስለ መንፈስ ሆነበትና ምንድን ያለው አሉ በኢየሱስ ይሄ ስብከት የተወጋ ይሁን። ምንድነው ስለ ጌታ ቃል አያስተምርም እንዴ? ምንድነው መንፈስ የሚለው ምናምን ብሎ ልጆቹ ፊት ጮኸ። እና ልጆቹ አይ አባዬ ይሄ ነገር ትንሽ በተወሰነ መልኩ እውነት ያለው ይመስላል። የምን እውነት? እኛ እኮ በጌታ ድነናል እኮ ምንም ነገር የለብንም። እኛ እኮ ኃጢአት ብንሰራ እንኳን ጌታ ይቅር ይለናል። አሁን ኃጢአት እየሰራን እንኳን ልንሞት ስንል ያገዘናል። ጽድቅ ሰርተን እንድንሞት ያደርገን ማን ብሎ ሌላ ነገር ውስጥ ከተታቸው። ልጆቹ የሆነ ያልተዋጠላቸው ነገር ለምን እውነቱ ተነግሯቸው የአባታቸው ማንነት አውቀዋል። እውነት መሆኑን አረጋግጠዋል። በቃ ብዙ ነገር ሰምተዋል እና እዚህ ደረጃ ያደረሳቸው ምን እንደሆነ ገባ። ለምን ጨዋ ናቸው ልጆቹ። ጨዋ ስላቸው ያው ጨዋ ያደረጋቸው ማን እንደሆነ ቢታወቅም ግን ስነ ምግባር ደግሞ አለ በተወሰነ መልኩ የተማሩበት ትምህርት ቤት ምናምን በራሱ ዲሲፕሊኑ የሆነ አሪፍ ልጆች አድርጓቸዋል። ሁሉ ነገር አጋንንት ላይ እናላክክም እና አሁንም ድረስ እንደዛው ናቸው። ጸባያቸው የሚገርማቸው ልጆቹ ወደ ፕሮቴስታንትም ቢሄዱ ወደ ኦርቶዶክስም ቢመጡ ወደም ቢመጡ ጸባያቸው ኮንስታንት ነው፣ አንድ ነው። የአመለካከት ልዩነት ነው እንጂ የሚቀየረው አግሬሲቭም አይደሉም፣ ዝምተኛም አይደሉም። ሰው ሲመጣ ይጫወታሉ፣ ዝም ሲል ሰው ዝም ይላሉ። የጨዋ አስተዳደግ ታውቃላችሁ፣ እንደዛ ናቸው። እና ለምን እንደዚህ አይነት ጨዋነት ባህሪ ኖራቸው የሚለው ነገር ጥያቄ ሆኖብኝ ነበር። የማስመሰል ስራ የቡዳ መንፈስ እንደሆነም ተረድቻለሁ። የአባታቸው መንፈስ ነው ብዬ ባልልም ማለት ነው። እና ባህሪ በተወሰነ መልኩ ከእናታቸው ወርሰዋል ይባላል። እናትየውም እንደዚህ ናቸው በጸባይ በባህሪ ደረጃ ማለት ነው። እና ወደ እውነታው ልምጣና ትምህርቱን እያዳመጠ ቆይቶ መጨረሻ ላይ ወጋው የመምህር ተስፋዬን ትምህርት ምናምን ብሎ ሲል ጊዜ አባዬ ይሄን ትምህርት ግን እኛ አንተ ተኛ በቃ እኛ እናዳምጠው ጊዜ ምንም አያደርግላችሁ ብሎ ፍላሹን ነቀለና ሰበረው። ከዛ አባታቸው በሌለበት ቀን ቴሌቪዥን ላይ ዩቲዩብ ገብተው በቃ ማየት ጀመሩ። እና ልጆቹ ኮምፕሊትሊ ልጅቷን ማግኘት ነው የሚፈልጉት። መጠመቅ እንፈልጋለን፣ ኦርቶዶክስ መሆን እንፈልጋለን፣ ወደ ነበርንበት እምነታችን መምጣት እንፈልጋለን። በቃ ይሄ ነገር የእውነት መንፈስ ነው ማለት ነው። በተለይ አዳልሞቴ የሚባለው የቤተሰብ ከራማ ምናምን የሚባለው ልጅቷ የተናገረችው በቤት ውስጥ የነበረው መንፈስ ምናምን ሲሰሙ በቀጥታ ቅድስት ቤተክርስቲያን ግቢ ውስጥ ሆነን ብንሞት ይሻለናል ነው ማለት የጀመሩት። እና አባታቸው የልጆቹ ኦርቶዶክስ መሆን ቢሰማ ምን ሊል እንደሚችል ስለሚያውቁ ምን ማድረግ እንዳለባቸው ሲጨነቁ ነው የቆዩት። በጣም ተጨነቁ። እና አንድ ቀን ግን መንገር አለብን ብለው አስበው ስለነበረ ማታ ሲመጣ እንንገረው ብለው አባዬ ዛሬ የምንነግርህ ነገር አለ አሉት። ምንድነው? በጣም ራሴን አሞኛል፣ ከብዶኛል፣ ግን እሺ ምንድነው አላቸው። አይ ተው በቃ አሉት። ለምን ካመመው ይሄን ሲሰማ የባሰ ደግሞ ችግር ውስጥ ይገባል ብለው ነው። ንገሩኝ አላቸው። አይ አሞኛል፣ በቃ ችግር የለውም ንገሩኝ፣ በቃ እኔ እቋቋመዋለሁ አላቸው። ትቋቋማለህ? አዎ በቃ እኛ ከዚህ በኋላ በኦርቶዶክስ ሃይማኖት ውስጥ ሆነን የጌታ ሆነናል አሉት። ኦርቶዶክስ ተዋህዶ እምነት ተከታይ ሆነናል፣ እዛ ውስጥም ጌታ አለ፣ በቅዱስ ቁርባን ጌታን ታገኙታላችሁ ስለተባለ ሞት ሃይማኖት መቀየር አይጠበቅብንም ነበረ። ስለዚህ ንስሐ ገብተን ቅዱስ ቁርባን መቀበል እንፈልጋለን። ስለዚህ እኛ ኦርቶዶክስ ትምህርት እየተማርን ነበር እስካሁን የቆየ ነው። ምክንያታችሁ ምንድን ነው አላቸው። ትምህርቱ ያ አንተ የከፈትከው በፍላሽ ያመጣኸው ትምህርት እሱ ቀይሮናል። መንፈስ እኮ ነው የሚለው ልጁ ምናምን ብሎ ጭራሽ እኔን መንፈስ አድርጎኛልና አባዬ በደንብ እኮ አልሰማኸውም እኮ ሲከፈት ፍላሹ ይቀይረዋል፣ ሌላ ነገር ነው የሚያስበው። ልክ ወደ ራሱ ሲመለስ ማወራው መንፈስ ብቻ ነው ለሱ ይሰውረውና ሲመለስ አሁንም ቁም ነገሩን አያስደምጠውም። እና መጨረሻ ላይ በቃ አባዬ ካልፈለከን እንወጣለን፣ እኛ ግን በቃ ኦርቶዶክስ ውስጥ ያለውን ጌታ ተቀብለናል፣ ውስጥ እንትንህን ነው የምንጠብቀው፣ ምላሽህን ነው የምንጠብቀው አሉት። ኦኬ መብታችሁ ነው፣ በቃ አድጋችኋል፣ አይመለከተኝም ምናምን አለ። ተናደደ፣ ሄዱ፣ ተኛ። ሲነጋ ምንድነው እዚህ ቤት ውስጥ የተፈጠረው ምናምን አለ። ምን ተፈጠረ? እናትየዋም ልጆቹም
ምንድነው ይሄ ነገር ምንድነው የመጣው? ያቺ ልጅ ታውቃታለህ? ፈጣኗ ልጅ በቃ እሷ ነች ይሄን ሁሉ ነገር ያመጣችው አሉት ልጆቹ። ኦኬ ያቺ ጌታ ቢያገኝሽ አልኳታ። እሷ መጨረሻውን አሰጋችኝ እኮ አለ። እና የሆነ እሁድ ቀን ተሰብስበን አሉ እንጥራት እንዲህ ያሉት። ጥሯት ችግር የለውም በመጽሐፍ ቅዱስ የምታምን ከሆነ። ልጅቷ ምንም ጥቅስ አታውቅም እኮ መጣች፣ ደፋረች። አቤት እንዴት ናችሁ ሰላም ናችሁ አለች። አንቺ ልጆቼን ነጠቅሽኝ፣ ሚስቴን ነጠቅሽኝ አለ ጊዜ የእግዚአብሔር ስም የተመሰገነ ይሁን አለች። እሷ ሰምታለች፣ ሁሉ ነገር ታውቃለች፣ ውስጥ ይገናኛሉ ምናምን እና እግዚአብሔር ይመስገን። አሁን ደግሞ መምህር ተስፋዬ ራሱ አመጣሉ። የቱን ይሄ መንፈስ የሚለው አለ። ከዛ ይመጣል ምን ችግር አለ? ከሱ ጋር ተከራከረ፣ እኔ አቅም የለኝም አለችው። ከዛ ጥሪው አላት። ተጠራው። አባ መጡ። ከዛ ተሰበሰብና እሺ የዛሬ 20 ዓመት 30 ዓመት ማን እንደነበርክ አሁን ደግሞ ማን እንደሆንክ ሁሉ ነገር ታወቀ እና ምን ይጠበሳል? አይ ምንም አይጠበስም። ግን ያኔ የእብድ አድርጎ የነበረው መንፈስ ማን እንደሆነ አሁን እናትየዋ ልትታረክ ነው፣ ዝም ብለህ አዳምጥ ተባለ። እሺ ችግር የለውም አለና ዝም ብሎ እጁን አጣምሮ ማዳመጥ ጀመረ። አገርህ መራቤቴ ነው? አዎ ከመራቤቴ ነው አሳብደው አክንፎ ያመጡኝ ወደዚህ፣ እንደ ካቻማሌ ማለት ነው። ካቻማሌ ታውቁታላችሁ? መገናኛ ላምበረት ምናምን አካባቢ የሚሽከረከር አንድ ቁምጣ የሚያደርግ ካቻማሌ የሚባል ልጅ አታውቁትም? ልክ እንደሱ አሳብደውት ነው የመጣው። ብዙዎቻችሁ ካቻማሌ የሚባል ብላችሁ ብትጠይቁ ማንም ይነግራችኋል። እብድ እንኳን አይደለም፣ ምስኪን ነው በእናታችሁ። እኔ እንኳን እብድ ማለት አለ ያው ስለሚቀባጠር ነው እብድ የሚባለው። በመድኃኒት ነው ያሳበዱት። መድኃኒት ሲባል ያው የተለመደው ነው። እሺ በመንፈስ ማለት ነው። እና መተህ ከሀገርህ እንግዲህ አንተ ላይ ያለው የነገረኝን ነው የምነግርህ ነው ያሉት። ማን? እኔ ላይ? ያው መቼ? የዛሬ 30 ምናምን ዓመት እንዴ። እሺ ንገረኛልና ሀገርህ እንዲህ ያለ ቦታ እንዲህ ያሉ ሰዎች ናቸው። ከዛ መተህ እዚህ በር ላይ መተኛት ጀመርክ። ከዛ በኋላ ደግሞ እየተጠጋህ እንደዚህ ሆነ። የኔ እናትና አባቴ የዛር መንፈስ አንተ ላይ አርፎ በር ላይ ደጅ ጠኑ ነበር። አንተ ላይ አረፉና በአንተ ውስጥ ሆኖ ነው ቤት ገቡ። እነዚህ ልጆች ተወለዱ። በር ላይ ሆነ ቡና ምጭትል ነበር። ባዶ ራቁትህን ነበርክ። ፎቶዎች ሁሉ አሉ። እሱን አውቃለሁ ተነግሮኛል አለ እኮ። ይሄ ነው ታሪኩ። እኔ የኔ እናቴ አባቴ የቅድመ አያቴ መንፈስ ነው አንተ ላይ አርፎ ያገባኸኝ። አግቢው ተብዬ ታዝዤ ነው በመንፈስ ታዝዤ ነው ያገባሁ ብለው እንቅጩን ነገሩት። ደነገጠ። ይሄ ነው አለ። አዎ። እና እኔ አሁን ይሁሉ ጌታን ተቀበልኩ ምናምን የማመልከው በሙሉ እንዳለ ሐሰተኛውን ነው አለ። አዎ አሉት አባ። ልጄ አሉኝ። አቤት አልኳቸው። አንድም ጥቅስ ሳትጠቅስ ይሄ ሰውዬ ሊማረክ ነው መሰለኝ አሉ። እና አጅሬው ቀይር አለ መንፈሱ ላይ ወደ ያለው መንፈስ ማለት እብደቱ ተመለሰ። ያይድሮ ተመለሰ። ልብሱን ውልቅልቅ አደረገ። ከላይ ያለው ልክ እሳቸው ሲናገሩ ማለት ነው። አሁን አለቀ። በሩን ከፍቶ ሄደ። በቃ ማን ያዘው? ማን ደግሞ በዛ ላይ ደግሞ በጣም ትኖ አስቸጋሪ ከያዘ አይለቅም አልኳቸው አይደል? እንደዚህ ድቃቆ ከያዘ አይለቅም። ብንሮጥ ከየት እናምጣው? ከዛ ፖሊሶች ይዘውት አለቀ። ፖሊሶች ከበው ምናምን ይዘውት ይሄ ሰውዬማ የትየገሌ ባለቤት አይደለም ምናምን ተብሎ ሲባል በሉ ከዛ ቤተሰብ ሰው ጥሩ ሲባል እነዚህ እኛ ስንሮጥ እዛ ሲመጡ እንዴ እናንተ አባታችሁ ኮዛ ራቁትን ሆኖ እኮ እንዴ ምንድነው እንደዚህ ያደርገዋል እንዴ ምናምን አሉ። አዎ አንዳንድ ቀን እንደዚህ ይሆናል እኮ ምናምን ብለን ሄደን በላዳ በራይድ አፋፍሰን ይዘነው መጣን። በጣም አስቸገረ። ታገለን እግሩም እጁም ስለታሰረ ነው እንጂ በፍጹም እንደዚህ እየተወራጨ ሲያስቸግር እግሩንና እንደዚህ ተጠመጠመ ማለት ነው። በቃ በጣም ብዙ መንገድ ላይ እንዲያውም ይሄው ብላ አንገት ስከርፓን ነው ልቃ የሰጠችው። ረጅም ስከርፕ ነበር። በሱ ነው እግሩ ድብና ነው ያሰሩት። አዎ እግዚአብሔር ይማርህ እያለች ሸኘችው። ምስኪን ውድ ስከርፕ እኮ ነው። እና መጣ ቄሱ ጸበል ረጩ። ድርሳነ ሩፋኤል ተጸለየ። መልካ ሩፋኤል ተጸለየ። ሩፋኤልን ይወዱታል በጣም እዛ ቤተሰብ ውስጥ። ከዛ ጸበል አደረጉለት። ወደ ልቡ ተመለሰና እንደታሰረ ምን ሆኜ ነው ሲል ጊዜ ይኸውልህ ልጄ እንዲህ ነው ብሎ ያለውን ነገር ነው አሁን አላረዝምባችሁም። ያለውን ነገር ሲነግሩት እንደገና እብደት የተመለሰብኝ አለ። ታዲያ በጌታ ነኝ ብለህ ነበረ። አሁን ታዲያ የታለ ያ ጌታ? እንግዲህ አሁን ይኸውልህ እውነቱን ስንነግርህ ነው መንፈሱ ሲነቃበት ልብሱን አውላልቆ የጠፋው። ስለዚህ ይሄ በጌታ የምትለውን ነገር ተወውና አሁን ወደ ጸበል እንውሰድ ፍቃደኛ ሁን ተባለ። እንደዛው እንደታሰረ አደረ። ጠዋት ጸበል ወሰዱት ተባለ። ልጆች ተሰብስበው ጸበል ወሰዱት። አሁን ያለው ጸበል ቦታ ነው።
ኦርቶዶክስ ሆኗል። ግን ከጸበል መውጣት አልፈልግም። ምክንያቱም ሰው ግደል ሰው እነቅነቅ ነው የሚለው እና ያ የድሮ ከሀገሩ ብን አብረው አንከርተው አክንፈው ተብሎ የተላከው መንፈስ ነው አሁን የተጋለጠው እንጂ የሴትዮዋ መንፈስማ መጀመሪያም እሱ ላይ አድሮበት ካጋባ በኋላ ሴትዮዋ ላይ ተመልሶ ገብቷል። ያው አብሮን ያሉት ማለት ነው። እና ሴትዮዋ ግን ያም ሆኖ ይህ ለቅዱስ ቁርባን በቅተዋል። እግዚአብሔር ይመስገን። መንፈሱ የት እንደገባ ባይታወቅም ቆርበውልናል። እና የእብዱ መንፈስ የተያዘው ከሁሉም ልጆች ይልቅ የእብዱ መንፈስ የተያዘው የማንም ሳይያዝ ማለት ነው። እና እግዚአብሔር እንዲያርጉ ይሄም የተፈወሰ። አሁን እስቲ ወደ እንትኑ ልምጣ፣ ወደ ዋናው ነገር ልምጣ። መንትዮቹ ልጆች ወንዶቹ ተመሳሳይ ባህሪ ይዘው አንድ ሴት ለሁለት እስከ ማውጣት የደረሱት ዱርዬ የሆኑት ደም አፍሳሽ የሆኑት እንደገናም እንደዚህ ገራፊ የሆኑት ከማን ነው? ከጨንገር መንፈስ ነው። ደም ከጠማው ከራሄሎ መንፈስ ነው። ቤተሰብ ውስጥ ይመለክ ከነበረው ነው። ኬትም አላመጡትም። ዛሬ ተደባዳቢ ነን ብለው የምትሏቸው በየቲክቶኩ በየመኑ ለመገዳደል የሚፈልጉ ዳልቻ እነ ቦራቡል ምናምን የሚባሉት የምትሰሟቸው በሙሉ እንዳለ ኬትም አላመጡትም። በአግሬሲቭነታቸው ይሄ ቁጡነታቸው ሁሉ ነገራቸው ከቤተሰብ የመጣ ነው። ከላይ ሲወርድ ሲዋረድ የመጣ ነው። ለአፋቸውም ለምናቸው ለሁሉ ነገራቸው የማይጠነቀቁት ወደው አይደለም። ምናልባት ቢሰበኩ ቢመከሩ ሊመለሱ ይችላሉ ብላችሁ ነው የምታስቡት አይደል? መንፈሱ ካልተያዘ በፍጹም አይመለሱም። ይሄ ነው። ሌላው የሴቷን ደግሞ ያቺ ወደ ሀብታሞችን ታሳድድ የነበረችው ልጅ ልክ ይሄንን ትምህርት ከሰማች ጊዜ ጀምሮ ፈዘዘች፣ ደነዘዘች። በቃ መፍዘዝ ስላችሁ ምንድነው? የሄደችባቸውን ርቀቶች አስባ ፈሪ ሆነች። ከቤት አትወጣም። እንደ እህቷ እንደዚች እንደ መንትያ እህቷ እቤት እና እስካሁን አልተነገረውም። ከኔ ነው አሁን የሚሰማው። ልጁን ይደፍር እንደነበረ የእንጀራ ልጁን ይደፍር እንደነበረ አሁን የሰማውና መንፈስ እንደሆነ ሁሉ ሲሰሙ ሁሉም ይቅርታ አድርገንለታል፣ ይቅር ብለነዋል ብለው አሁን በህብረት እየጸለዩ ነው ያሉት። እሱ ግን ጸበል ላይ ነው ያለው። እዚች ውስጥ ሳልመክርም አላልፋት ነገር ምንድነው? እባካችሁን ከክፍለ ሀገርም ከገጠርም የእናት ያባታችሁ ዛር ተሸክማችሁ የምትመጡ አዲስ አበባም ሆናችሁ የእናትና ያባታችሁን ዛር እንዴት ይመለክ እንደነበረ እንዴት ይካደም እንደነበረ ያያችሁ ዘመናዊ ወጣቶች አትከተሉ ይሄን ነገር። በግድ ይሄን አምልኩ፣ ይሄንን ቡና ማፍራት አለብሽ ምናምን ተብላችሁ ቢትታዘዙ፣ ኩሉን ተኳዩ፣ ይሄንን እንሾሽላ ተቀቢው፣ ቡና እንደዚህ አድርገሽ አፍሊ፣ ጨሌውን ተቀበይ ተብሎ ቢነገራችሁም አትቀበሉት። እውነቴን ነው ብላችሁ ያደረገውን ያድርግ። ሳትቀበሉት ኖርማል ኦርቶዶክስ ሆናችሁ ማተብ አስራችሁ የፈለገ ያርጋችሁ። ለምን ዋጋ ያስከፍላችኋል። ዘመናዊ ወጣቶች ሆናችሁ ይሄ ያለፈውን ነገር በመቀበል የምታመጡት ነገር የለም። አንድ ዘመናዊነት የሚገለጠው ደግሞ ልብስን በመቀየር በአራድነት አይደለም። ከእግዚአብሔር ቤት ርቆ በመጨፈር በመፈረክ በምናምን እንደ ልጅቷ እንደፈለጉ በመሆን አይደለም። ዘመናዊነት ማለት መንፈሳዊ ሕይወት መኖር ማለት ነው። በአሁኑ ሰዓት ማምለጥ ነው። እኔ ዘመናዊ የምለው ንስሐ ገብቶ የቆረበን ሰው ነው። እውነት ዘመኑን የዋጀ ነው ዘመናዊ ማለት እና እባካችሁን ወጣቶች ለመበላሸታችሁ ተጠያቂ የሚሆነው በግማሽ % የቤተሰቦቻችሁ ኮተትና የእናንተ መልከስከስም ጭምር ነው። በየሆቴሉ በየናይት ክለቡ በየቦታው በዝሙትም በምንም ከተለያዩ ወንዶችና ሴቶች ጋር ትወስባላችሁ፣ ወይም ደግሞ ይሄ ኃጢአት ይፈጸማል። እንግዲህ እኔ ይሄን ህይወት ስላልኖርኩት ነው እንወስባለን ብዬ ማልናገረውና ይሄንን ስታደርጉት ይጋባል መንፈስ። የሆነ ዱርዬ የሆነ መጥቶ ካንቺ ጋር ፍቅር ሲይዘው አሪፍ ልጅ ነው እኮ ጸባዩ ቆንጆ ልጅ ነው ምናምን ብለሽ ከሱ ጋር ሩካቤ ስትፈጽሚ ጥሩ ልጅ ሊሆን ይችላል። የሱ መንፈስ ግን አንቺ ጋር ይጋባል። እሱን ዱርዬ ያደረገው የቤተሰቦቹ የዛር መንፈስ አንቺ ጋር ይመጣል። ጽንስ ያስወርዳል፣ ሾተል ይሆናል። ስታገቢ ይበቀልሻል። ዲፎርም ወይም ቅርጽ አልባ የሆነ አንሼፕድ የሆነ ልጅ ይወለዳል። ትዳርሽ ጥያቄ ምልክት ውስጥ ነው የሚሆነው። የጸና ነገር አታገኝም። ያሳለፍሽውን ህይወት አስቢና በአንቺ ህይወት ውስጥ በዝሙትም በፍቅርም በተለያየ መዳራትም በፓርቲሲፔት ያደረጉ ወንዶችን ወይም በአንተ ህይወት ውስጥ የገባችውን ሴት አብራህ ካንተ ጋር ብዙ ላይፍ ውስጥ የገባችን ሴት አስብና ዛሬ ላይ ትዳርህ ላይ ምን እንደገጠመህ አስበው። ብዙ ነገሮች ውስጥ ብትገባ አንድ ነገር ላይ የምታርፈው እሱ ምንድነው? የመናፍስ ተጠቂ ሆነናል። ለመውደቃችን፣ ለመክሰራችን፣ ለመበላሸታችን፣ ለሃይማኖት መክዳታችን
ለእያንዳንዱ ጥፋቶቻችን ተጠያቂ የሚሆኑት 90% መናፍስት ናቸው። ሰው የራሱ የሆነ ጥፋተኛ ሊያደርገው የሚችለው ከባድ የሆነ ክፉ ሰው ሆኖ አልተፈጠረም። ሰው ደግ ነው። ሰው የዋህ ነው። 7 ሀብታት የተሰጡት ከነጻ ፈቃድ ጋር የተቀበለ ሀብታም ባለጸጋ የዚህ ምድር ንጉስ ነው። ሰው በነጻ ፈቃዱ ተጠቅሞ ክፉ ቦታ ላይ ይውላል ብዬ አላስብም። ከመጀመሪያው ጀምሮ ግን የቀደመው ጠላት የአባታችን የአዳም ጠላት የሆነው ጋድራኤል የሚባለው ያ በእባብ ላይ ተመስሎ በእባብ ላይ ተደብቆ የመጣው መንፈስ ዛሬም በሚያማምሩ ነገሮች ተደብቆ እየመጣ እየጣለን ያለው። ለዚህ ነው እኮ ጥንተ ጠላት የተባለው። ሰው በፈቃዱ ተጠቅሞ ከሚያጠፋው ጥፋት ይልቅ ዲያብሎስ ተከታትሎን የሚጥለን ነገር ስለሚበዛ እኮ ነው ጥንተ ጠላት የተባለው። የአዳምና ሔዋን ከገነት መውጣት ምክንያቱ ማን ነው? ዲያብሎስ ነው። ለዕፀ በለሱ መብላት ምክንያት ማን ነው? ዲያብሎስ ነው። ከእግዚአብሔር ጋር ለመጣላታችን ምክንያት ማን ነው? ዲያብሎስ ነው። ኢየሱስ ክርስቶስ መጥቶ እስኪወለድ አምላካችን ሆኖ ይህች ምድር እስኪዋጃት ድረስ ዓመተ ምሕረት እንዲመጣ ምክንያት የሆነው እኮ የሆነው እኮ። ስለዚህ አዳምና ሔዋን በራሳቸው ኃጢአት ሰርተው አይደለም፣ ወይም ደግሞ በራሳቸው ተነሳሽነት ተነስተው አይደለም፣ አሰናክሏቸው ነው። ለዚህ ነው እኮ የኢየሱስ ክርስቶስ መወለድ ያስፈለገው ወደው እንዳላጠፉ ስለታወቀ ነው። ወደው አይደለም ያጠፉት፣ ተገደው ነው። ዲያብሎስ ግን ወዶ ነው የወደቀው። ወዶ ነው ትዕቢተኛ የሆነው። ወዶ ነው እኔ አምላክ ነኝ ብሎ የተናገረው። ከልቡ አመንጭቶ እንጨትና እንጨት ተፋጭቶ እሳት እንደሚፈጥር ከራሱ ሐሳብ ጋር ተፋጭቶ ትዕቢትን አወጣ ይላሉ አባቶች ሲናገሩ። ሰይጣን ግን ተደብቆ መጥቶ ጥያቄ አቀረበ። ይሄን አትብሉ የተባላችሁት ለምን እንደሆነ ታውቂያለሽን ብሎ ጥያቄ አቀረበ። ስለዚህ ሰይጣን አሁንም በሚታየው በሴት ልጅ መቀመጫ ላይ፣ በወንድ ልጅ ደረት ላይ በሚያበሩ በሚያበጨልጩ፣ በገንዘቡ፣ በመኪናው፣ በሚያማምሩ ነገሮች ላይ ተቀምጦ ይሄን ነገር አየኸው፣ ይሄን ነገር ብትይዘው ምን ይመስልሃል ይላል። ምንም ችግር የለውም አሪፍ ነው ስትሉ ጊዜ ይሄን ነገር ለማግኘት ግን ይሄን ማግኘት አለብህ፣ ይሄን ማድረግ አለብህ ብሎ ምን መስዋዕት እንደምታቀርብ ያሳያል። ስለዚህ የሰው ልጅ ክፉ አይደለም። ያ ማለት እኮ ክፉ ነው ካልን እኮ ሰው ውይ ሰውን ማመን ቀብሮ ነው እያልን ሰውን የምናማርር ከሆነ እግዚአብሔር እንከን አለበት ማለት ነው። እግዚአብሔር ሲፈጥረን እንከን አለበት ማለት ነው። ክፉ አድርጎ ነው የፈጠረን ማለት ነው። ከሰይጣን የባሰ ለሰይጣን ተንኮል የምናስተምር አድርገን ራሳችን የምንመለከት ከሆነ እግዚአብሔር ችግር አለበት ማለት ነው። እንደዚህ መሆን የለበትም። እግዚአብሔር ምንም አይነት እንከን የለበትም። ንጹህ አድርጎ ነው የፈጠረን። ግን ከነጻ ፈቃድ ጋር አብሮ ስለሰጠን በነጻ ፈቃዳችን ተጠቅመን ወደቅን። በአንድ በኩል ደግሞ ዲያብሎስ እንድንወድቅ ምክንያት ነጻ ፈቃዳችንን ኪድናፕ ማገት ነው የሚባለው አገተብንና ባሪያ አደረገን። ነጻ ፈቃዳችንን አግቶ የሱ ተጠቂዎች አደረገን። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ባሪያ ተብሎ የዕዳ ደብዳቤ ተጽፎብን ነበረ። ክርስቶስ በዮርዳኖስ ሲጠመቅ ዕዳ ደብዳቤው ተሰረዘ የተባለው እኮ ለዚህ ነው። ባሪያ አደረጋቸው። ስለዚህ እባካችሁን ይሄ የእናቴ አባቴ ከራማ ነው ከቅድመ አያት የመጣ ነው ተብሎ ሲነገራችሁ አዎ እሺ ብሎ ማዳመጥ፣ ከዛ ቡና ፍሩ ሲባል እሺ፣ ይሄን አድርጉ ሲባል እሺ ብሎ መታዘዝ የእድሜ ልክ ዋጋ መክፈል ነው። ይኸው ልጆቻቸው ላይ ሁሉ መጥቶ የእድሜ ልክ ዋጋ ከፈሉ። በነዛ በመንትያ ወንዶች ልጆቻቸው በጣም ብዙ ደናግላን ሴቶች ድንግል ናቸው ፈረሰ። በዛ ሰፈር ውስጥ ያሉ ሴቶች ፈጀናቸው አለ ልጁ ሲናገር እየሳቀ። እኔ ያልተገናኘኋት ሴት የለችም ሰፈር ውስጥ አለ። 2 3 እየሄድኩኝ እንደፈለግኩ ነው ማገኛቸው አለ። ግንባሬን እንደዚህ እርከን ካረኩት በቃ ኮስተር ካልኩኝ ትመጣለች። መታ ልጥፍ ነው የምትለው ደረት ይላል። መንፈስ ነው የሚስባት። ያያታል፣ በቁጣም ያያታል፣ በዝሙት አይንም ያያታል። ሄዳ ደረቱ ላይ ልጥፍ ነው በቃ። ምን ታርግ ወድ አይደለም። ከዛ የኔ ጀግና ትሏለች። ሽፍቶች በየጫካ ውስጥ ሽፍቶች ሲሸፍቱ ከመንደር ወጥተው ሲሸፍቱ በአንድም በፖለቲካ ጉዳይም ነው የሚሸፍቱት። በአንድ በኩል ደግሞ ጥይት እንዳይመታቸው እላቸው ላይ ጥይት መከላከያ ምናምን ክታብ ምናምን ተደርጎ ኮተታ ተደርጎ ነው የሚሄዱት። ይሄን መንፈስ ተሸክመው ደግሞ ሌሊት መጥተው ሴተኛ ዳሪ ጋር ወይም አንዲት ሴት ባል ያላት ሴት ቆንጆ ሴት ከሆነች ባሏን ወረዛ ብሎ ወይ ገሎ የሰው ሚስት ይቀማል። ከዛ በኋላስ የኔ ጀግና ትሏለች። ለምን ተይዛኗ በዛ መንፈስ። ይሄም እንደዛ ነው የሚሆነው። በቃ የትኛውን ቦታ ላይ ብትሄዱ አብዛኛው መንፈስ የሚወራረሰው በቡዳ መንፈስና በዝሙት መንፈስ ነው። በቃ በመተያየት እስቲ ቲክቶክ ላይ ጀበና እዚህ ላይ አስቀምጣ ስደንስ ካየ አንዱ በቃ ትሬንድ ይሆናል። ያም ይከተለዋል። የሆነ ድስት ላይ ተቀምጣ ጉራን እንደዚህ አድርጋ የሆነ ምናምን ስትሰራ ካየ ያም ይቀባበለዋል። አለባበስ ላይ ይቀባበለዋል። ሊፕስቲክ ላይ ይቀባበለዋል። ቅንድብ ላይ ሁሉም መቀባበል
ነው። ለምን በቡዳ ተበላልቷል፣ እርስ በርስ ተበላልቷል። ራዕይ ዮሐንስ ምዕራፍ 13 ላይ የሚናገረው ይሄን ነው። ለመንፈሱ ምስል አለው፣ ለአውሬው ምስል አለው፣ ለምስሉም ደግሞ ትንፋሽ አለው ያለው ይሄን ነው። አውሬው የተባለው ያ የሚባለው ነው። እንግዲህ እናንተ የምታውቁት አውሬ አይደለም። በባህሪው አውሬ የሆነው የዚህ ዘመን ኤቲስትነት፣ ፓጋንነት፣ ልቅነት፣ ግዴለሽነት ማለት ነው። እግዚአብሔር ይቅር ይበለን፣ እግዚአብሔር ይማረን። ይህንን ቤተሰብ የማረ አምላክ የሁላችንን ቤት ደግሞ ይማርልን። ወጥተው ነበረ ተመልሰዋል። ግን ደግሞ መጥተው ነበረ ወጡ ጠፉ ከመባል ያድነን። ሌላ ምንም ልል አልችልም። ሰላም ነው። አዲስ ዓመቱን መልካም አርግልን፣ መድኃኔዓለም ቅረበን። አዲስ ዓመቱን መልካም አርግልን፣ መድኃኔዓለም ቅረበን። የሰላም ይሁን መጪው ዘመን፣ የፍቅር ይሁን መጪው ዘመን። የሰላም ይሁን መጪው ዘመን፣ የፍቅር ይሁን መጪው ዘመን። እቴውአከ እግዚእየ ኢየሱስ ክርስቶስ፣ እቴውአከ እግዚእየ ኢየሱስ ክርስቶስ። ትጸግወኒ ክብረ ነፍስ፣ ትጸግወኒ ክብረ ነፍስ። ትጸግወኒ ክብረ ነፍስ፣ ትጸግወኒ ክብረ ነፍስ። እጠራሃለው ጌታዬ ሆይ ኢየሱስ ክርስቶስ፣ እጠራሃለው ጌታዬ ሆይ ኢየሱስ ክርስቶስ። እንድታድለኝ ክብረ ነፍስ፣ እንድታድለኝ ክብረ ነፍስ። እንድታድለኝ ክብረ ነፍስ፣ እንድታድለኝ ክብረ ነፍስ። አዲስ ዓመቱን መልካም አርግልን፣ መድኃኔዓለም ቅረበን። አዲስ ዓመቱን መልካም አርግልን፣ መድኃኔዓለም ቅረበን። የሰላም ይሁን መጪው ዘመን፣ የፍቅር ይሁን መጪው ዘመን። የሰላም ይሁን መጪው ዘመን፣ የፍቅር ይሁን መጪው ዘመን። እቴውአከ እግዚእየ ኢየሱስ ክርስቶስ፣ እቴውአከ እግዚእየ ኢየሱስ ክርስቶስ። ትጸግወኒ ክብረ ነፍስ፣ ትጸግወኒ ክብረ ነፍስ። ትጸግወኒ ክብረ ነፍስ፣ ትጸግወኒ ክብረ ነፍስ። እጠራሃለው ጌታዬ